ጥንታዊነትን ሳይለቁ ዘመናዊ መሆን፣ ማንነቱን ሳይዘነጉ ዓለም አቀፋዊ መሆን፣ ባህል ሳይንቁ መንፈሳዊ መሆን እንዴት ይቻላል? ባህልና ሃይማኖት የትስስር ወሰን የት ድረስ ነው? ባህል የታበቃል፣ ሃይማኖትስ የት ይጀምራል? ኦርቶዶክሳዊነት የሰማያዊነት ማንነት መገለጫ ወይስ የብሔራዊ ማንነት ማሳያ? ጥንታዊነት ለአዲሱ ትውልድ ምን ትርጉም አለው? ዘመናዊነትስ የእምነት መሰረትን እየናደ ነው ወይስ አዳዲስ እድሎችን እየፈጠረ? በዛሬው መርሃ ግብራችን ዘመናዊነት የእምነትና የባህል መሰረት እየናደ ነው ወይስ አዳዲስ እድሎችን እየፈጠረ? አሮጌውና አዲሱ በደጃችን ሆነው የሚያደርጉት ፍልሚያና ውህደት በወፍ በረር ተፈትሿል። የቋንቋ የባህልና የሃይማኖትን ጉዳይ በኢትዮጵያ የስነ ልሳንና የባህል ጥናት መስክ ለበርካታ ዓመታት ካገለገሉ አንጋፋ ምሁር ከቀሲስ ዶክተር ሙሉጌታ ስዩም ጋር ቆይታ አድርገናል። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ዲናር ሳምንታዊ መርሃ ግብራችን ነው ጀምሯል። የዛሬው ርዕሰ ጉዳያችን ቋንቋ ባህልና ሃይማኖትን ያስተሳስራል። እንግዳችን ቀሲስ ዶክተር ሙሉጌታ ስዩም ናቸው። ቀሲስ ዶክተር ሙሉጌታ ስዩም በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የስነ ልሳን ተባባሪ ፕሮፌሰር ናቸው። ቀሲስ ዶክተር ሙሉጌታ ስዩም በኢትዮጵያ ቋንቋና ባህል ጥናት መስክ ጉልህ አሻራ ያሳረፉ አንጋፋ ምሁር ናቸው። በኢትዮጵያ በተለይ በደቡብ አካባቢ የሚነገሩ ቋንቋዎች ለአብነትም እንደ ማሌ፣ ዲሜ፣ ሐመር ያሉ ቋንቋዎች የራሳቸው ጽፈት እንዲኖራቸው ከፍተኛ ምርምርና ስራዎችን ሰርተዋል። ከሀገር ውስጥ አልፈው በጃፓን ያሚጉቺ ዩኒቨርሲቲና በዓለም አቀፉ የጉግል ቴክኖሎጂ ተቋም ውስጥ የኢትዮጵያ ሆሄያትና ቋንቋዎች ተወካይ በመሆን እያገለገሉ የሚገኙ ባለሙያ ናቸው። ቀሲስ ዶክተር ሙሉጌታ ስዩም በዜና ልሳን የጥናት መጽሔት ዋና አርታይ ወይም ኤዲተር ኢንቺፍ ሆነው አገልግለዋል። ከደቡብ ኦሞ የባህል አመራርነት ከሆላንድ ሌይደን ዩኒቨርሲቲ ዓለም አቀፍ የማስተማርና የምርምር ልምድ አላቸው። ከ3 አስርት ዓመታት በላይ በዘለቀው የምርምርና የጥናት መስካቸው ላይ ዛሬ ከኛ ጋር ቆይታ የሚያደርጉ ይሆናል። ቀሲስ ዶክተር ሙሉጌታ ስዩም በማህበረ ቅዱሳን ከምስረታው ጀምሮ እስከ ዋና ሰብሳቢነት አገልግለዋል። የዛሬው እንግዳችን ቀሲስ ዶክተር ሙሉጌታ ስዩም ወደ ስቱዲዮአችን እንኳን በሰላም መጡ። ዛሬ እንግዲህ ከማህበሩ መስራቾች እንደውም ከቀደሙት ነው አንዱን ያገኘነው። ብዙ ጊዜ በተለይ ደግሞ ወደ ኋላ ያለውን ትውልድ የምናውቀው የብላቴን ዘመቻ ነው። እርስዎ ግን እንዳጫወቱኝ ከሆነ ከብላቴን በፊት የነበረው የመተከል ዘመቻ እና የማህበረ ቅዱሳንም የግቢ ጉባኤ ራሱ መንፈስም የመጀመሪያ ጥንስሱ ላይ ነው አገልግሎት የጀመሩ ማለት ነው። አዎ እንግዲህ ያው የእግዚአብሔር ስራ በጣም ረቂቅ ነው። ማህበረ ቅዱሳን ያው ሂደት ነው። አንድ ህፃን ልጅ በእናት ማህፀን ተጸንሶ እያለ ፕሮሰሱን ጨርሶ ልጅ ሆኖ እንደሚወለድ ማህበረ ቅዱሳንም እንደዛ በሂደት የመጣ ነው ማለት ነውና የተጸነሰው 1977 ነው። ማህበረ ቅዱሳን ተብሎ ፎርማሊ የተወለደው 1984 ላይ ነው እና እኔ ዋናው ጽንሰቱ ስራ ላይ ነበርኩ ማለት ነው። የመጀመሪያዎቹ መጀመሪያ አምስት ተማሪ ምናምን ናችሁ። ቅድስት ማርያምም ምስካየ ተምሮ ማስተማር የነበረው ጊዜም ከነበሩት አንዱ እርስዎ ነው። ከዚህ ሳምንት አንድ ፕሮግራም ነበረን ከዶክተር ተመቹ ዘውዴ አሁን አሜሪካን ያለ እሱም እንደዚሁ ተገናኝተን ቴክኖሎጂ ርዕሰ ጉዳይ ያነሳል። ዛሬ ደግሞ ከእርስዎ ጋር ተገናኝተናል። በተለይ ደግሞ እንደ ሀገራችን በጣም ብዙ ባህል፣ ብዙ ቋንቋ እና ብዙ አይነት ማህበረሰብ ባለበት ሁኔታ ይሄን ሁሉ ማህበረሰብ ደግሞ የምትደርስና የምታስተሳስረዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለችና ዛሬ የምናነሳው አጠቃላይ ርዕሰ ጉዳይ የባህል ቋንቋና ሃይማኖትን አስተሳስሮ ይዛል ማለት ነው። እና ወደ መጀመሪያ ሐሳቤ ልሂድ። ብዙ ጊዜ ቋንቋ ምንድነው፣ ባህል ምንድነው፣ ቤተክርስቲያን ምንድናት ምናምን የሚሉት በተለያዩ ርዕሰ ጉዳዮች ይነሳሉና ግን አሁን አንድ ርዕሰ ጉዳይ ብቻ ከዚህ ውስጥ ላንሳ። ቤተክርስቲያን በተለይ በኢትዮጵያ መንግስት ሀገር ግንባታ ላይ ጉልህ ድርሻ ነበራት። ይሄም የታሪክ ማስረጃ ነው። ይሄ ደግሞ ሲሆን ብዙ ጊዜ ከባህሉ ጋር ማብራ እየተዋሃደች እየተሰናሰለች መጣለችና እንደዚህ ሲሆን በተለይ በማህበራዊ እና በማንነት ግንባታ ላይ የነበራት ጉልህ ሚና አለ እና ይሄኛው በተለይ ደግሞ ቤተክርስቲያኗ ከሃይማኖታዊነት ይልቅ እንደ ማንነት መገለጫ አደረጋት ወይ ነው አስተሳሰር የማነሳቸው ሌሎች ጉዳዮችም አሉ። እንግዲህ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በምናይበት ጊዜ ዝም ብላ ከአዲስ ኪዳን ጀምራ የመጣች አይደለችም። ከብሉ ኪዳን ጀምሮ በመጽሐፍ ቅዱስ ላይ እንደምናየው እነ ንግስት ማክዳ አዜብ ማለት የሰለሞን ጥበብ ፍለጋ ሄዳ ከዛ በኋላ ይሷል ቀዳማዊ ምኒልክ ታቦተ ጽዮን ይዞ ከመጣ ጀምሮ የብሉ ኪዳን እምነት አምልኮ ሲፈጸምባት የነበረች ሀገር ነች ኢትዮጵያ። ከዛ በኋላ እንግዲህ
ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ወርዶ ተወልዶ ሲገለጽ ደግሞ በመጽሐፍ ቅዱስ ላይ እንደምናየው እነሆ የሳባ ነገስታት አማ ያመጣሉ ኢትዮጵያውያን በፊቱ ይሰግዳሉ ብሎ ቅዱስ ዳዊት እንዳለው ጌታ በቤተልሔም ሲወለድ አማ ይዛ ከሰገደችና ያምላኳን ልደት ካበሰረች አንዷ ኢትዮጵያ ነች ማለት ነው። ከዛ በኋላ ስንመጣ በዛው በአንደኛው ሴንቸሪ ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ተወልዶ በዚህ ዓለም የማዳን ስራውን ሰርቶ ወደ ሰማያ ሰማያት ካረገ በኋላ በዛው አመት ነው እንግዲህ ኢትዮጵያዊ ጃንደረባው የንግስቲቷ የፋይናንስ ኃላፊው ወደ ኢየሩሳሌም ሲሄድ እንግዲህ የብሉይ ኪዳን መጻሕፍትን እያነበበ ነበር። ስለ ትንቢተ ኢሳይያስን እነሆ በሸላቾች መካከል እንደሚታረድ ይሄዳል አሁንም አልከፈተም እያለ የሚለውን እያነበበ ሲሄድ ምን እንደሚያነብ አያውቅም። ግን መንፈስ ቅዱስ እሱ በዛ በጀልባ ሲሄድ አመለከተው ማለት ነው። እነሆ ሂድ ተርጉምለት የሚያነበውን አያውቅምና አስተምረው ብሎ እግዚአብሔር ሲያዘው ፊልጶስ ከሐዋርያት አንዱ የሆነው ፊልጶስ መጥቶ እንግዲህ በመርከው በዛ በሱ በተቀመጠበት ጀልባ ላይ ቁጭ ብሎ አስተማረው ማለት ነው። ስለ ክርስቶስ እንደሚናገር የተወለደው ወደዚህ ዓለም መጥቶ ስለሱ ልጆች መከራ የተቀበለው የታረደው በግ ኢየሱስ ክርስቶስ እንደሆነ ሰበከው። በሱ ያመኑ የተጠመቁ ሊድናሉ ሲለው እንዳልጠመቅ የሚከለክለኝ ማን ነው ብሎ ተጠመቀ ማለት ነው። ይሄ ሰው በቤተ መንግስት ኃላፊ የሆነ ሀገርን ይገነባ ሀገርን ከሚመሩት ከሚያስተዳድሩት ጋራ ይሰራ የነበረ ትልቅ እንትን ነው ኦፊሻል ነው ማለት ነው። በመጀመሪያው ክርስትናን አመጣጥ ወደ ኢትዮጵያ ስናስብ ማለት ነው ከላይ ነው የመጣው። ከላይ ሲመጣ ደግሞ ቀላል ነው። አሁን ሮም ላይ ሐዋርያት ክርስትና ሲሰብኩ ከታች ጀምረው እያሳመኑ እየጠመቁ ወደ ነገስታቱ ሲመጡ ሰይፍና ሰማዕትነት ነው የጠበቃቸው እነዛ ስላላመኑ ማለት ነው። ኢትዮጵያ ውስጥ ግን ሪቨርስ ነው። ኢትዮጵያ ግን ላይ ያሉት መሳሪያ ያዙት ሰራዊት ያዙት መጀመሪያ አመኑ። ስለዚህ እታች ያለው በደስታ ነው የነገስታቱን እምነት ክርስትናውን የተቀበለው ማለት ነው። እና በኋላም ስናይ በአራተኛው መቶ ክፍለ ዘመን ላይ ፍሬምናጦስ ስብከቱን አገልግሎቱን የጀመረው እኮ ቤተ መንግስት ነው። ኢዛናና ሳይዛና ነው መጀመሪያ ያጠመቃቸው አይደል? ከዛ በኋላ እነሱ ደግሞ ይህን ክርስትናን እየሰበኩ እያስፋፉ ወደ ህዝቡ አደረሱት ማለት ነውና ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሀገር ግንባታ ጋር ከሀገር ስሪት ጋር አጠቃላይ ከማንነት ጋር ትልቅ የተያዘ እይታ የሚኖራት ከስሪቷ ጀምሮ ነው ማለት ነው። ከስሪቷ ጀምሮ ከአመጣጧ ጀምሮ በዛ አይነት የተገነባች ስለሆነ ነው ማለት ነው። ሌላው ደግሞ ምንድነው ለብዙ ዘመን በዚች ሀገር ላይ ያለች እምነት ስለሆነች ስለዚህ ሌላ ከሌላ መጥቶ የሰበካት አይደለችም። ኢትዮጵያዊ ሄዶ ተጠምቆ ክርስትናን ይዞ መጥቶ ነው የሰበከው። ፍሬምናጦስም መጥቶ ኢትዮጵያ ውስጥ ኖሮ ኢትዮጵያን ባህልና የነገስታቱን ኑሮ አዳፕት አድርጎ ቆይቶ በኋላ ነው እንግዲህ እሱ ቤተ መንግስቱ ላይ የክርስትና እምነትን እንትን ሂደት ሲያይና እነሱ ማመናቸውን ሲያይ እነሱ ናቸው ሄደው ጳጳስ ሆኖ እንግዲህ ወደ ኢትዮጵያ እንዲመጣ ያደረጉት ማለትና ፍላጎቱ ከኢትዮጵያን የመነጨ ከኢትዮጵያን የተገኘ በኢትዮጵያ ውስጥ ያደገ ስለሆነ ኢትዮጵያዊነት ስሜቱ የኦርቶዶክሳዊነት ኢትዮጵያዊነት ስሜት ከዛ ጀምሮ የተገነባ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በኢትዮጵያ ውስጥ ስናይ መጀመሪያ ትምህርትን ያስፋፋች ትውልዱ ወደ እውቀት ማማ እንዲመጣ ያደረገች ነች። ምክንያቱም አባቶቻችን ብራና ፍቀው ቀለም በጥብጠው በቀሰም አድርገው ያንን የጽሁፍ ቴክኖሎጂ አዳብረው በቄስ ትምህርት ቤት በአብነት ትምህርት ቤት ሰው እየተማረ እውቀትን በጽሁፍ ታሪክን ማንነትን ማስተላለፍ የሚቻልበትን ያ የሰለጠነ አንድ ሀገር የጽሁፍ ሀብትና እውቀት ካለ በጣም ያደገና የተሻለ ተብሎ የሚገመት ነውና ስለዚህ ያንን ጥንታዊ ስልጣኔ እስካሁን እንኳን ብዙዎች ያልደረሱበትን እንግዲህ የፈጠረች ኢትዮጵያ ቤተክርስቲያን ነች። እንደውም ታላላቆቹ ሊቃውንት ሀገር የመሩትና ሀገር ያሻገሩት ከቤተክርስቲያን የውሃ ከቤተክርስቲያን እውቀትን ቀርተው ያደጉ ታላላቅ ሰዎች ናቸው እና አሁን በሊትሬቸሩም በተለያዩ እንደው በኪነ ጥበቡም በአርቱም በጣም ታዋቂዎች ሆነው የኢትዮጵያን ስም ያስጠሩ ከቤተክርስቲያን ትምህርት ያደጉ ናቸው እና በዚህ በኩል ኢትዮጵያ ለኢትዮጵያ ትልቅ ጥበብን ትልቅ እውቀትን ትልቅ የሀገር ግንባታን ስራ ሰርታለች ማለት ነው። ሌላውም ሀገርን የመውደድ ፍቅርን ያስተማረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ብሎ አምልኮትን መፈጸም ብቻ ሳይሆን ሰው አንደኛ እርስ በርሱ እንዲዋደድ እንግዳ እንዲቀበል ወንድሙን እንዲወድ ያለውን ከሌላው ጋር እንዲካፈል ሀዘንን ደስታን በጋራ
እንዲወጣ በተለይ ከሌላው ሀገር እንግዳ ሲመጣ ተቀብሎ እንግዳን የሆነ ሰው ማስተናገድን ከወንጌል ያገኘችውን ትምህርት ያስተማረች ነው። ለምሳሌ ነቢዩ መሐመድ በተሰደዱበት ጊዜ የእሳቸው ደቀ መዛሙርት ወደዚህ ሲመጡ በዛን ጊዜ ልዩ በሆነ አቀባበል እስከዛሬ የሚነገረው ታሪክ ማለት ነው። ዓለምን የሚያስደምመው ታሪክ እኮ ያ የኦርቶዶክስ ስብዕና ነው። ያ ከወንጌል የተገኘ የፍቅር አገልግሎት ሰውን በሰውነቱ የማክበር የመቀበል የተራብን እንግዲህ የሆነን ማንነቱን ባክግራውንዱን ሳያጠኑ በሰውነቱ ተንከባክቦ አስፈላጊውን እርዳታ ማድረግ እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያን የገነባቸው ነው ማለት ነው። ሌላው አሁን እንግዳ ሲመጣ ግር ማጠብ ቢባል፣ አንድ ላይ ተሰብስቦ መመገብ ቢባል ከጌታ ሐዋርያ ከደቀ መዛሙርቱ ጋር ያደረገው የተሰባስቦ መብላት መጠጣት ቢባል፣ እንደገና ሰው በየጾታው የየራሱን ልብስ ሴቶች ሰውነታቸውን አካላቸውን ሸፍኑ በስርዓት እንዲኖሩ በስርዓት እንዲመላለሱ የማድረጉ ነገር ብናይ፣ ሌሎች ሁሉ ነገሮችን ብናይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያመጣቸው ነው። ሌላው አሁን ኢትዮጵያ በተለያየ ዓለማት ትልቅ ኢሜጅ አላት። በተለይ በጥንታዊ ቅርሶቿ ሀብቶቿ ማለት ነው። ለምሳሌ እነዚህ ሁሉ በዘመናት የተጻፉ እውቀቶች ማኑስክሪፕቶች፣ ሌሎቹ አሁን እነሱን ለመውሰድ ለመዝረፍ፣ ስለ እነሱ ለመማር ለማወቅ ለማጥናት የሚሯወጡትና በማይመለከታቸው ኢትዮጵያዊ በሆነ ጉዳይ ላይ በሀገራቸው ተቋም መስርተው ወደ ጥናት ውስጥ የሚገቡት የኢትዮጵያ ቤተክርስቲያን በዘመናት ጽፋ አዘጋጅታ ቀምራ ያቆየችው እውቀትና ጥበብ ነው ማለት ነው። ያ ደግሞ በጣም ሳይንቲፊክም ነው። ሃይማኖት ብቻ ሳይሆን አስትሮኖመሪውን ብታይ፣ ሕክምናውን ብታይ፣ የአርኪቴክት ስራውን፣ የስዕል ስራውን፣ ሌሎች በጣም ልንገልጻቸው የማንችል ብዙ ጥበቦች ያሉበት ነገር ለኢትዮጵያ ያበረከተችና ዛሬ ለምሳሌ እነ ላሊበላን እነ አክሱምን እነዚህ በጣም ቱሪስት መጥቶ የሚያደንቃቸውን እና በየበዓላቱ መጥቶ ካሜራው ደቅኖ እያደነቀ የሚቀርጻቸውን ነገሮች ሁሉ ለኢትዮጵያ ያበረከተች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። እና ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ምንድን ነው መሰለ፣ ለምሳሌ አሁን ብሔራዊ ማንነት ሲባል በአንድ ሀገር ላይ ብዙ ብሔር ብሔረሰብ ሊኖር ይችላል፣ ብዙ ባህሎች ሊኖሩ ይችላሉ። ግን በብሔራዊ ገቨርንመንቱ ማለት ነው በዛን ዘመን በሚመራው መንግስት፣ ስለዚህ አገራዊ ሆኖ የተወሰደውና በሀገራዊ ደረጃ የሚንጸባረቀው ነው የሀገር ብሔራዊ እንትን ተብሎ የሚንጸባረቀው። የትም ሀገር ብንወስድ ተብሎ የትም ሀገር እንሄድ፣ አሁን ለምሳሌ እንትና ብትሄድ ሳውዲ አረቢያ ብትሄድ አሁን በቃ እስልምና ነው እንደ ብሔራዊ ማንነት የሚገለጸው የብሔራዊ ሃይማኖት የሚባለው። ራሽያ ብትሄድ ኦርቶዶክስ ነው፣ አሜሪካ ብትሄድ ፕሮቴስታንቲዝም ነው፣ ሌላውን ብትሄድ እንደዛው ነው። ስለዚህ ኢትዮጵያም አዲስ ነገር አይደለም። አሁን አዲስ በሌላ ዓለም የሌለ በቃ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብሔራዊ ሆና ሌላውን እንዲህ ብላ ምናምን ብለን ለመኮንን ስንፈልግ ወይም ደግሞ እኛ ሪኮግኒሽን እንድናገኝ ሌላው የታወቀው ማኮሰስ እንደ ስትራቴጂ ስለምንጠቀምበት ነው እንጂ በማንኛውም ያለ ማለት ይሄ ናቹራል ነገር ነው። እና በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገራዊ ስሜትን ይዛ ሀገራዊ አገልግሎትን እያገለገለች ብሔራዊም ሆና በዛን ዘመን በማስተማሩም በኤጁኬሽኑ በጥበቡም ሀገርን ደግሞ ከጠላት ከመታደግም፣ ለምሳሌ ጣሊያን ፋሽስት ሲመጣ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጸሎት ማድረግ ብቻ ሳይሆን ታቦቷን ይዛ እግዚአብሔርን ይዛ እንደ እስራኤላውያን ወደ ጦርነት ውስጥ የገባች ነች። ካህናቶቿ አገልጋዮቿ ሁሉ የተሰየፉበት የሞቱበት ደማቸውን ያፈሰሱበት ነው ስለ ሀገር። እና ስለዚህ አጠቃላይ ኦርቶዶክሳዊ ስንል የሀገር ማንነት የሚመጣው ከሀገር እንትን ጋራ ስሪት ጋራ የተገነባች በዛ ውስጥ ያደገች ለዘመናት ያለፈች ብዙም ለሀገር አስተዋጽኦ ያደረገች ቤተክርስቲያን ስለሆነች ነው ማለት ነው። አዎ እዚህ ጋር ቀሲስ የምናነሳው ሀሳብ ምንድን ነው እንግዲህ ባህልና ራሱ ሃይማኖት ጉዳያችንም ስለሆነ ብዙ ጊዜ አሁን ስለ ቤተክርስቲያን ሲነሳ እንደዚህ አድርጋ እንደዚህ ሰርታ ባህሉ እንደዚህ አድርጋ አስተሳስራ የሚለው የተለመደ ይመስላል። ብዙዎችም በሚገባው መጠን ስላልተነገረ ይመስለኛል ይሄን ያክል ትኩረት ያልተሰጠው። እኛም ስናነሳ ከላይ ብቻ ነው የምናነሳው። አሁን እዚህ ጋር የምናነሳው አንድ ጉዳይ ባህሉ ሃይማኖቱን ዋጠው ወይስ ሃይማኖቱ ባህሉን ቀረጸው? አሁን የቤተክርስቲያን አገልግሎት ስንል የወንጌል አገልግሎት ነው፣ ሰማያዊ ነው ተልእኮዋ። ደግሞ ወደ ስንመጣ አብዛኛው ባህላዊ ነገሮችም በብዛት ይንጸባረቃሉ፣ ይታያሉ። ኢትዮጵያዊ ባህል ሲባል በአንድም በሌላም ቤተክርስቲያናዊ ባህል ይመስላል። ስለዚህ እኔ ሐሳብ እዚህ ጋር ምንድነው ሃይማኖቱ ነው ባህሉን የቀረጸው ወይስ ባህሉ ሃይማኖቱን ዋጠው ነው? እንደኔ ሁለቱም ያሉ ይመስለኛል። በምሳሌ ላንሳ። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያውያን
ክርስቲያናዊ መሰረት ያለው የእምነት መሰረት ያለው ባህል ፈጥራለች ልንል እንችላለን። ለምሳሌ ስንል ያለባበስ ባህላችንን ብናይ፣ የአመጋገብ ባህላችንን ብናይ፣ የእንግዳ አቀባበል ባህላችንን ብናይ፣ ስለ ሀገር ሰው ፍቅር እንዲኖረው እርስ በርሱ ተሳስቦ ተፋቅሮ እንዲኖር እንደዚህ ያለውን ባህል በመፍጠር በኩል የኢትዮጵያ ቤተክርስቲያን አስተዋጽኦ አድርጋለች። ምክንያቱም ብዙውን አሁን በኢትዮጵያ ውስጥ ያሉትን ባህል ብናይ እንግዳ ሲመጣ መቀበል፣ የተቸገረን ድሃን የመርዳት የመዘከር፣ የሆነ ሰው ቢያዝን ሄዶ አብሮ የማተዛዘንና ሀዘኑን ችግሩን በጋራ የታመመ ቢባል ዘመድ ሞተበት ቢባል ምን ቢባል፣ ስለዚህ አብሮ ችግርን በጋራ ሼር የማድረግ ያለውን የማካፈል የመበዳደር፣ አንዱ ሲቸገር በሌላው በጎረቤቱ በጓደኛው ችግሩን የማለፍ እንደዚህ ያሉ ከክርስትና የመጡ የእነ አብርሃም ባህል እንግዳ ሲመጣ እግር ማጠብ፣ አልጋ ለቆ ማስተኛት፣ እንደዚህ ሰውን በሰውነቱ ማክበርና ልክ እንግዳ እግዚአብሔር እንደሆነ በማመን እንደነዚህ ያሉ ስራዎችን በማድረግ በኩል ቤተክርስቲያን ለሀገር ብዙ አስተምራለች። ስለዚህ ብዙዎቹ በዛ የተገነቡ ባህሎቹ ራሱ ከቤተክርስቲያን አስተምሮ ወጥተው ወደ ህዝቡ ሂደው እንደ ባህል የተያዙ ነገሮች አሉ። ሌላው ደግሞ ከሌላ ለምሳሌ ከብሉይ ኪዳን የመጡ ሊሆኑ ይችላሉ። አሁን ለምሳሌ በብሉይ ኪዳን ዓይን ስለ ዓይን ጥርስ ስለ ጥርስ የገደለውን ግደለው፣ ጥርስ ያጠረ ጥርሱን ዓይኑ ያፈሰሰው የሚለው አሁን አንዳንዴ በሰሜኑ የምናየው ማለት ነው። ደም መበቀል፣ እንዲህ ደም መቀባባት፣ እንዲህ ያለው ነገር አሁን ከቤተክርስቲያን የመነጨ አይደለም። ስለዚህ ከሌላ የመጣ ነገር ግን ክርስቲያን የሆነ ሁሉ ኦርቶዶክስ እምነት የሆነ ሁሉ እንኳን እምነቱን፣ ሃይማኖቱን፣ ማንነቱን ተጽዕኖ አሳድሮበት እዛ ውስጥ የገባ አለ። እንደውም አንድ ታሪክ ምን አለ፣ በጾም ወቅት ነው እና ባልተቤታቸው ይጾማሉ፣ ቀኑ አርብ ነው እና ስለዚህ በቤት ቁጭ ብለው እንዳሉ በጣም የሚጠሉትና በጣም ያጠቃቸው የሚጠብቁት ሰው በዛ ሲመጣ ያያሉ። መሳሪያቸውን አቀባብለው ሊወጡ ሲሉ ጌታው ቆይ ቁርስ ይብሉ እህል ይቅመሱ ሲሉ ባልተቤትየዋ ኧረ ወይ አንቺ በአርብ ምድር ልታገፊኝ ነው አሉ። የሚሄዱት ግን ምን ለማለት ነው? ሊገሉ ነው የሚሄዱት። ጾሙ የተባለው ወደ ክፉ ነገር ነፍስ ወደ ማጥፋት፣ ወደ መሳደብ፣ ወደ መጣላት፣ ወደ ኃጢአት እንዳንሄድ ነው። አጥር ነው። የስጋ ፍላጎቶችን ለመክታት ነው። ገዝቶ ወደ ነፍስ ፈቃድ ለማምጣት ነው። ግን የነፍስን ሕይወት እያጠፋ ግን ጾማለሁ ማለት አንዳንዴ እየሰከረ እያመነዘረ ነፍስ እየገደለ ግን ጿሚ ነኝ ጸሎተኛ ነኝ ቤተክርስቲያን ነኝ ማለት አሁን ኦርቶዶክስ ቤተክርስቲያን የሚደገፍ አይደለም። እና አንዳንዴ ባህሉ ወደ ሃይማኖቱም ገብቶ ተጽዕኖ የሚያደርጉ አንዳንድ ብልጭታዎች አሉ ማለት ነው የምናያቸው። ግን በአብዛኛው በኢትዮጵያ ውስጥ ስናይ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን በዘመናት በመጣችበት ሂደት ውስጥ በኢትዮጵያዊነት ላይ ሰፊ አሻራ ጥላለች። ስለዚህ አብሮ ተሳስሮ በመኖር ተደጋግፎ በመኖር በሀዘን በደስታ ሰውን በሰውነቱ አክብሮ በመኖር በኩል ለሀገር ለወገን ፍቅር ኖሮ እስከ መስዋዕትነት ድረስ ሀገሩን በመጠበቅ ወገኑን በመንከባከብ በኩል ለሚያደርገው አብሮ መብላት አብሮ መጠጣት እና እንደነዚህ ያሉ ጥሩ ያሉ ክርስቲያናዊ ስነ ምግባሮች ለሌላው በአካባቢው ላለ ሁሉ የሚጠቅም ነገር ቤተክርስቲያን አትርፋ ሄዳለች ማለት ነው። ስለዚህ እንዳጠቃላይ ስናየው በአንድ በኩል የቤተክርስቲያን አስተምሮ ህዝቡ ላይ ገብቶ እንደ ባህል ይሆናሉ፣ በሌላ በኩል ደግሞ የቤተክርስቲያን አስተምሮ ያልሆኑ ግን ባህል የሆኑ ግን ደግሞ እዛ አካባቢ ያለው የቤተክርስቲያን ተከታይ ኦርቶዶክስ ክርስቲያን ስለሆነ የቤተክርስቲያን ባህል መስሎ የሚታይበት ሁኔታ አለ ማለት ነው። አልፎ አልፎ እንደዛ እናያለን። አሁን በገጠር ውስጥ በተለያየ ቦታ በሰራሁበት ጊዜ እንኳን ሌላው ቀርቶ አሁን በየቦታው በተለያየ አምልኮት በጥንቆላ በምን የሚኖሩ ሰዎች ማለት ነው መንፈስ አድሮብናል ብለው የሚፈርዱ ሰዎች በገብርኤል ዕለት በማርያም ዕለት በማርያም በመድኃኔዓለም ዕለት የእግዚአብሔር መንፈስ አድሮብን ነው እንዲህ ነው እያሉ በፍጹም ያንኛው ዲሞኒክ ነው ሰይጣናዊ ነው፣ ይህንኛው ግን ክርስቶሳዊ ነው ሰማያዊ እግዚአብሔር ነው። ሁለት ጫፍና ጫፍ የማይገናኙ ነገሮችን አገናኝተው በተለይ ሰው ካልተማረ ስለምን ስለ ሃይማኖት ካላወቀ ካልተረዳ አንዳንድ ጊዜ በዚህ አይነት የሚታለሉና የሚጭበረበሩ ሰዎችን እናያለን ማለት ነው። እና ስለዚህ እንግዲህ እንዲህ ያለውን ነገር ምንድነው በደንቡ በማስተማር በደንቡ ትክክለኛውን ነገር በማሳየት ለህዝቡ ቤተክርስቲያን እስከታይ ድረስ ደርሳ መስመሩን አስምራ ወንጌሉን በደንቡ በመስበክ
መስራት ይጠበቅበታል ማለት ነው። በአንዳንድ ቦታዎች ያሉትን ክፍተቶች ስናይ መልካም ነው። ወደ ቀጣይ ሐሳብ ምንድነው? እንግዲህ በዓላት ናቸው። በዓላት እዛው እንደ ባህልም ይከበራሉ። እንደ ቤተክርስቲያን ደግሞ ስንመጣ የሥርዓት አምልኮ አንድ አካል ናቸው። ከነዚህ ውስጥ ደግሞ ጥምቀትን እና መስቀልን ለአብነት ማንሳት እንችላለን። ሁለቱ በዓላት እንደ ብሔራዊ በዓልም ሆነው ከጫፍ ጫፍ በኢትዮጵያ ይከበራሉ። በዩኔስኮ ደግሞ የዓለም የማይዳሰስ ቅርስነት ተመዝግበዋል። እና እዚህ ጋር የምናየው ነገር ብዙ ጊዜ ምንድነው? እንደ ቤተክርስቲያን በዓላቱ አንድ የሥርዓት አምልኮ አካል ናቸው። ሰው በዓሉን ሲያከብር ሥርዓት አምልኮን እየፈጸመ ነው። በሌላ በኩል ደግሞ እነዚህ በዓለም ቅርስነት መመዝገባቸውን ተከትሎ የባህሉም ተጽዕኖ ተከትሎ ደግሞ ባህላዊ ትርኢትነታቸው ያመዘነ ይመስላል። እና በተለይ እንደዚህ አይነት ትልልቅ በዓላት መንፈሳዊ ይዘታቸውና ባህላዊ ትርኢትነታቸው አንዱ አንደኛውን ሳይጫነው እንዴት መንፈሳዊ ይዘቱን ጠብቆ መቀጠል ይችላል? በዚህ ረገድስ ቤተክርስቲያን ምን ልታደርግ ይገባል? ስለዚህ አሁን ባህሉንም ሃይማኖታዊ ይዘቱን እንዴት አስጠብቆ ይቀጥል ነው? አይ በጣም ጥሩ ጥያቄ ነው። ምንድነው አሁን ጥምቀትና መስቀልን ስናይ ስረ መሰረታቸው ሃይማኖት ነው። አሁን ለምሳሌ መስቀልን ብንወስድ መስቀል በዓል የሚከበረው ንግሥት እሌኒ የክርስቶስን መስቀል ጸሎት አድርጋ ደምራ ባወጣቸው መሰረት ያንን ዲሞንስትሬት ለማድረግ ያንን በትዕይንት ለማሳየት ያንን ለመዘከር ለማሰብ ነው። ስለዚህ ቀጥታ ሃይማኖታዊ ነው ማለት ነው ስረ መሰረቱ። ስለዚህ ቤተክርስቲያንም ያንን ሃይማኖታዊውን መልእክት ለማስተላለፍ ነው። ካህናቱ ጥንግ ድርብ ለብሰው ያሬዳዊ ዝማሬ እየዘመሩ ጸሎት እየደረሰ ወንጌል እየተሰበከ የሰንበት ተማሪዎች እየዘመሩ ከዛ መጨረሻ ላይ ደመራ ተደምሮ ችቦ ተደርጎ ጳጳሳቱ እስከ ፓትርያርኩ ድረስ ተገኝተው ያ ደመራ የሚለኮሰው ያንን ለማብሰል ነው። ስለዚህ እንግዲህ ስሪቱ መንፈሳዊ ነው። ያንን መንፈሳዊ በዓል እና ያንን ስረ መሰረቱ መንፈሳዊ የሆነ ነገር ለማክበር የሚመጣው ሰው ደግሞ አሁን የሚያደርጋቸው ነገሮች እንግዲህ አለባበሱ ባህላዊ ነው። በየቋንቋው ያንን በዓልን ለማክበር የሚገልጽበት ነገር ባህላዊ ነው። ከዛ ጋር ተያይዘው ብዙ ባህላዊ የሚደረጉ ነገሮች አሉ፣ ክዋኔዎች አሉ። አሁን ምንድነው እሱ መጠንቀቅ ያለብን ሃይማኖታዊ መሰረታቸው ሊለቁ የሚችሉት ከውጪ ለሚመጣው ቱሪስት፣ ከሀገር ለሚሰበሰበው ህዝብ ወይም ደግሞ ለሌላ ከመንፈሳዊ ነገር ውጭ ለሆኑ ነገር ተብሎ ያ የሚዘጋጀውና የሚቀርበው መንፈሳዊ ነገር ሌላ ስጋዊ ነገር ከተጨመረበት እና መስመሩን ከለቀቀ ፈር እየሳተ ሊሄድ ይችላል። አሁን ለምሳሌ ነው አውሮፓ ውስጥ አሁን ሴንት ክላውዲዮስ የሚባለው እንግዲህ ከሐዋርያት አንዱ እንደነበረ በእነሱ ዘመን በተለይ የዞረ ህፃናትን ይባርክ እንደነበረ የሚነገር ትሬንድ አለ። አሁን ግን ሴንት ክላውስ ብለው ዘመን መለወጫ አዲስ ዘመን ሲያከብሩ ክርስቶስ ወረደ ተወለደ የሚለው ቀርቶ የሱን አይነት የተለያየ አሻንጉሊት እየሰሩ ለልጆች ከለሚላ ቾኮሌታ ምናምን እየደበቁ ሌላ ባህላዊ ሆነ ጭራሽ ሃይማኖታዊ መሰረቱን ለቋል ማለት ነው። እንደዛ ወደ ሆነ ነገሩ ስምንገባ ከሆነ ህፃናትን ለማስደሰት ከውጭ የሚመጣውን ቱሪስት ለማስደሰት ሌላውን ሰው ለማስደሰት ሃይማኖታዊ መሰረቱን በትክክል በፊት አባቶቻችን አስቀምጠው ስራ ሰጥተው ያደረጉትን ነገር ከማድረግ ወደ ሌላ ከሄድን በጣም አደገኛ ሊሆን ይችላል። ይሄ በጥንቃቄ ያስፈልገዋል ማለት ነው። በተረፈ ግን ያንን መሰረት ጠብቆ የሚሄድ ከሆነ ሌሎቹ በዓለም ስለተመዘገበ ትልቅ ከፍታ ስለተሰጠው ያንንም ለማየት በፊቱንም ቱሪስቶች ይመጣሉ። አሁን ደግሞ ያ የበለጠ እንትን ሆኖ ኢሜጅ ሰጥቶት ገጽታ ሰጥቶት መጥተው ፎቶ ቢያነሱ የተለያየ ልብስ ለብሰው ተኮልኩሎ ቢያዩ ምን ቢሉ የነሱ መብዛት የነሱ ፎቶ ማንሳት የነሱ በዛ ላይ የሚያደርጉት ነገር ምናልባት ባሉን ያደምቀው እንደሆነ ነው እንጂ ባህላዊ ኮንቴንቱና ይዘቱ ላይ ምንም የሚያመጣው ተጽዕኖ የለም። ተጽዕኖ ሊያመጣ የሚችለው ግን ለነሱን ለማስደሰት ተብሎ ሌላ መንፈሳዊ ትርጉም የሌለው መንፈሳዊነቱን ሊያንጸባርቅ የማይችል ነገሮችን እየቀየጥና እየጨመርን ከመጣን ስለዚህ መሰረቱን ሊለቅ ይችላል። እሱ ላይ ቤተክርስቲያን በደንብ የአባቶችን ዶግማውን፣ ቀኖናውን፣ ስርዓቱን ጠብቃ በትክክል መስቀልን በተመለከተ የሚተላለፉ መልእክቶችንና ትዕይንቶች ላይ በጣም ትኩረት ልታደርግ ይገባል። በትክክል የመስቀል በዓል መልእክት እዚህ ላለውም በዓለም ላለውም በትክክል
መልእክቱ መተላለፉን ሁልጊዜ ቼክ ማድረግ ይኖርባታል። የመጣው ሰው በበዓሉ መልእክትና በመንፈሳዊ ይዞ ተደንቆ ተምሮ ታንጾ መሄድ አለበት እንጂ በበዓሉ ላይ ሌላ ጥላጥሎ መሄድ ስለሌለበት ይሄን በደንቡ ማሳወቅ ያስፈልጋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ የውጭ የአደባባይ በዓላቶቿ በትዕይንት ስለሆነ የሚደረጉት ስለዚህ አይምሮ ውስጥ የሚቀረጹና በህፃናት ልቦና ውስጥ ተቀርጸው የሚያድጉ ዘመንን የሚሻገሩ ስለሆነ ማለት ነው። ጥምቀትንም አሁን ስናይ ጥምቀት ከቤተ መቅደስ ወደ ጥምቀተ ባህረ ጥምቀት ታቦቱ የሚያደርገው የኢየሱስ ክርስቶስን ከገሊላ ወደ ዮርዳኖስ ያደረገውን ጉዞ ነው። ስለዚህ ዝማሬው፣ አልባሳቱ፣ መጨረሻ ላይም ጥምቀት እዛ ያለው ቅዳሴ ትምህርቱ በአጠቃላይ መንፈሳዊ ነገር ነው ዴሞንስትሬት የሚያደርገው ያንን ነው የሚያንጸባርቀው። ጌታችን በዮርዳኖስ ያደረገውን ያስተላለፈውን መልእክት የጣለውን መሰረት ነው። ግን ያንን ስናከብር ግን ትክክለኛ አባቶቻችን ባስቀመጡት ስርዓት መሰረት መንፈሳዊ ይዘቱን ሳይለቅ ከትውልድ ወደ ትውልድ ሊሸጋገር እንዲችል ቤተክርስቲያን ጥንቃቄ አድርጋ ያንን ልተራመደው ይገባል ማለት ነው። በፈለገው መንገድ ቢመዘገብ ፈለገው ዓለም አቀፍ ቅርስ ቢሆን ቅርስነቱንና መንፈሳዊ እሴቱን ጠብቆ ነው ማለት ነው ሌላውም ሊቀበለው ሊወስደው የሚገባው ማለት እንጂ ዝም ብሎ እንደ ትዕይንት እንደ ትርኢት ወይም ደግሞ ዝም ብሎ ይሄ እንደው ዝም ብሎ ሌክቸሪ ነገር ሆኖ ማንኛውም ቅርስ ተቀምጦ ቅርስ ተብሎ እድሜና ዘመን ተቆጥሮለት እንደሚወሰደው ሳይሆን ይሄ ሃይማኖታዊ ነው፣ መንፈሳዊ ነው፣ ዘመን የማይሽረው ጊዜ እንትን የማይለው ስለሆነ እሱ ላይ በደንብ ጥንቃቄ ማድረግ ይኖርብናል ማለት ነው። እና ስለዚህ ያው አሁን በስራይ ጥምቀት ላይ ሲደረግ ከጥምቀቱ ውጪ የሆኑ አንዳንድ የሚደረጉ ነገሮች አሉ። ለመንፈሳዊ ነገር የመጣው ሰው ይምዛል መቱ ሊሰክር ይችላል፣ ሌላ ጠቡስ ሊገባ ይችላል። በፍጹም ከጥምቀቱ በዓል ጋር የማይሄዱ ድርጊቶች ሊደረጉ ይችላሉ። ሌላው የሚሰናከልበት ነፃነትም የሚያጣበት በሰላማዊ መንገድም መንፈሳዊ በዓል ሊያከብር የማይችልበት ድርጊቶች ሊኖሩ ይችላሉ። ሁሉም የተለያየ ዓላማ ይዞ ስለሚመጣ ማለት ነው። ስለዚህ እሱ ላይ በደንብ ቤተክርስቲያንም መንፈሳዊ ምቼቱን በደንብ አድርጋ በማዘጋጀት መምህራን በመመደብ መንፈሳዊ አገልግሎቱን በደንብ ተጀምሮ እስከሚያልቅ ድረስ በዛ መንፈስ እንዲሄድና መልእክቱ በደንብ እንዲተላለፍ በማድረግ መንግስትም ይሄ ሀገራዊ ኢሜጅ ነው። ከዓለም ብዙዎች ይህን ለማድነቅ ነው የመጡት። እነሱ ጋር እኮ ዓለማዊ ነገር አለ፣ አልቸገራቸውም እኮ እሱ። ይሄ እነሱ ጋር ስለሌለ ነው የመጡት አይደል? ስለዚህ ይሄ ኢትዮጵያን ከፍ አድርጎ ያሳያት እነሱም አድንቀው ብዙ ከፍለው ብዙ ጊዜ ኢንቨስት አድርገው የመጡበት ስለሆነ ስለዚህ ያ ተጠብቆ መኖር ለኢትዮጵያ ትልቅ ጥቅምም ስለሆነ እንደገናም ደግሞ ይሄን ለመዘገበው ዩኔስኮም ደግሞ ያ የተመዘገበው ባህል በያዘው ኮንቴክስትና በተመዘገበበት እንትን ተይዞ ዘመን መሻገሩ ደግሞ ትልቅ ፋይዳ ስላለው ትርጉም ስላለው መንግስትም የመንግስትን ድርሻ ቤተክርስቲያን የራሷን ድርሻ በዓሉን የሚያከብሩት ደግሞ ክርስቲያኖቹ በተለይ እያንዳንዳቸው ጥምቀት ሄደው መስቀል ሄደው አደባባይ በዓላት ላይ ሄደው ምን እንደሚጠብቁ ምን ማድረግ እንዳለባቸው ሌላ እንደ ምሳሌ መሆን እንዳለባቸው ካነጋገራቸው ካለባበሳቸው ካመጋገባቸው ሌላውን በፍቅር ከማስተናገድና በበዓሉ መንፈስ ከሌላው ጋር በፍቅር ከመኖር ሰላማዊ ግንኙነት ከመፍጠርና በዓሉን ከፍ ከሚያደርግ ሌሎችም ትምህርት ከሚወስዱበት አካሄድ ጀምሮ ጥንቃቄ ሊያደርጉ ይገባል ማለት ነው። ይሄ የእያንዳንዱ እንግዲህ ኃላፊነት ይመስለኛል። ቀጥለን የምናነሳው ሀሳብ ደግሞ የቋንቋ ጉዳይ ነው። በተለይ ቋንቋ ስንል ደግሞ የግዕዝ ቋንቋ በልዩነት ይታያል። በአንድ በኩል በርካታ የሆኑ እውቀቶችን አምቆ በመያዝ እንደ ቤተክርስቲያንም ደግሞ የትኛውም ጫፍ ያለ በተለይ ብዙ ባህል ብዙ ቋንቋ ባለበት ሀገር ላይ አንድ የሥርዓት አምልኮ ቋንቋ ሆኖ ያገለግላል። በዚህ በኩል ደግሞ ስናየው አዲሱ ትውልድ ቋንቋውን አላወቀውም፣ አልተማረውም። ስለዚህ በቤተክርስቲያን አገልግሎት ላይ ባይተዋር እየሆነ መጥቷል የሚል ሐሳብ አለ እና ሁለቱን ስናስታርቅ በአንድ በኩል ብዙ ዕውቀቶችን ብዙ የሥርዓተ አምልኮ መጽሐፍትን የተጻፉበት ቋንቋ ሆኖ እናገኘዋለን። በሌላ በኩል ደግሞ አዲሱ ትውልድ ይሄን እያወቀው አይደለም ይባላል። ስለዚህ ግዕዝን ቋንቋውን ጠብቆ ማቆየት ነው የሚሻለው ወይስ ደግሞ ለትውልዱ በሚሰማውና በሚረዳው ቋንቋና ቃል ትምህርት ወንጌልን ማድረስ የቱ ነው የሚቀድመው? ምን ይደረግ ነው? እሺ ጥሩ ጥያቄ ነው። እንግዲህ ልክ ነው። መቼም ቋንቋ በባቢሎን ጊዜ ለመከፋፈል በአዲስ ዘመን ደግሞ አንድ ለመሆንና ዓለምን በወንጌል ለመስበክና ለማዳን ትልቅ ስራ ሰርተዋል። ምክንያቱም ሐዋርያትም አንድ ቋንቋ ነበር የሚናገሩ 71 ቋንቋ ተጨምሮላቸው ዓለምን ሁሉ
በቋንቋ ሰብከው ነው ያዳኑት። ይሄ እንግዲህ ሰው ሁሉ በቋንቋው ተምሮ እንዲድን የመንፈስ ቅዱስም ዓላማ እንደሆነ ፈቃድ እንደሆነ እንረዳለን። ግን ሁሉም ነገር ስናደርግ ነው ጥንቃቄ ያስፈልገዋል። አሁን ለምሳሌ ግዕዝ እኛ መቼም ኢትዮጵያውያን ስለሆነን ግዕዝ ለኛ ይቀርበናል፣ ባለቤቶች ነን። ከፊደላችን ከግዕዝ ነው የመጣው። ዶክመንቶቻችን በሙሉ ማኑስክሪፕቶቹ በግዕዝ ነው የተጻፉት። አጠቃላይ ቤተክርስቲያን የምትገለገልበት ለዘመናት የቆየችበት ነገር ነው። ስለዚህ ሙሉ ለሙሉ ግዕዙን እናስወግድ ብንል ይህን ሁሉ ነገራችንን ነው የምንጥለው። ሌላው ዓለም ስለ ግዕዝ ምንም ኮንሴፕት ሳይኖረው ግዕዝ ውስጥ ያለውን ጥቅም አውቆ የግዕዝ ተቋማት፣ የግዕዝ ኢንስቲትዩት፣ የግዕዝ ዩኒቨርሲቲዎች እየከፈቱ እነ ካናዳ፣ እነ አሜሪካ፣ እነ አውሮፓ፣ ሌሎች ሀገሮች ሁሉ እነ ጃፓን ወደዚህ ሲመጡ እኛ ቶታሊ ድሮፕ አድርገን ወደ ሌላ የምንሄድበት ምንም ምክንያት የለንም። አንድ ይሄን ማሰብ ያስፈልጋል። ሁለተኛ ትውልዱ ደግሞ በሚያውቀው በሚረዳው ካልተሰበከ፣ ካልተማረ፣ ካላመነ፣ ወንጌልን ካልተረዳ ደግሞ ሊድን አይችልም። ስለዚህ ግዕዝ ላይ ብቻ ስቲክ አድርገን ሌላውን ቋንቋ ነግሌክት እንተወው፣ በቃ በግዕዙ ከገባው ይግባው ካልገባው ራሱ ልንል ደግሞ አንችልም። እነዚህ ሁለቱን ማስታረቅ አለብን። እነዚህ ሁለቱን በደንብ ማስታረቅ ይኖርብናል። በቤተክርስቲያን አገልግሎት ላይ ስናይ ግዕዝ አንዳንድ ጊዜ ለአንድነት ትልቅ መሳሪያ ነው። አሁን ብፁዕ አቡነ ጎርጎርዮስ ለምሳሌ ድሮ ዝዋይ ጃማይካዎችን አምጥተው ዝዋይ አስተምረው ዲያቆናት አድርገው ካህን አድርገው ወንጌል ሰብከው ኦርቶዶክስ ተዋሕዶ ዶግማን ቀኖናን አስረድተው ላኳቸው። ሲልኳቸው አገራቸው ሄደው ጃማይካው እንግሊዝኛ ነው የሚናገሩት። በተለይ አብዛዎቹ ካናንተን ኢንግላንድ ያሉት ማለት ነው። ምንድነው ያደረጉት? የራሳቸውን ቤተክርስቲያን አቋቋሙ፣ ቅድስት ማርያም ቤተክርስቲያን። ስለዚህ ቅዳሴውን ዜማውን አሐዱ አብ የሚለውን ማለት ነው፣ ቅዱስ የሚለውን በአጠቃላይ እነዚህ ዜማ የሚውሉትን በግዕዝ ነው የሚሉት፣ ያጠኑትን በግዕዝ ነው። ንባቦቹ ግን ወንጌሉን፣ መልእክቶቹን፣ ስብከቱን፣ የኪዳኑን ንባብ አጠቃላይ ሃይማኖታዊ የሆነውን ማንም ሰው ሰምቶ ተረድቶ ሊድን የሚገባውን ነገር ግን በእንግሊዝኛ ነው የሚያደርገው። አንደኛ በግዕዝ በመቀደሱ ዜማው እንደዛ በመሆኑ ማንም የኦርቶዶክስ አማኝ እዛ ቤተክርስቲያን ቢሄድ እንግዳ አይሆንም። በቃ ምንም ሳይሰቀቅ ቅዳሴውን ይከታተላል። ከዛ ንባቡ ላይ እንግሊዝኛ ከቻለ ይሰማል፣ እንግሊዝኛም ካልቻለም አትሊስት የተተረጎመ መጽሐፍ ካለ ምን ካለ እሱን ይዞ መከታተል ይችላል። እና ግዕዝን ለአንድነታችን ምልክት አድርገን ልንጠቀምበት እንችላለን። በሌላ በኩል ደግሞ ትውልዱ ደግሞ በየቋንቋው እየተማረ ወንጌል እየተሰበከ የሚድንበትን ደግሞ ፕላትፎርም ለሐዋርያት እንዳደረጉት ያን ልናደርግ እንችላለን፣ በጥንቃቄ ማድረግ ከቻለን። አሁን ለምሳሌ የግዕዝን ፊደል በሙሉ ኢትዮጵያ ውስጥ የኢትዮጵያ ቋንቋዎች ቢጠቀሙበት ማለት ነው፣ አንዱ ያንዱን ቋንቋ ለመማር፣ አንዱ ያንዱን ቋንቋ ለማንበብ፣ አንዱን ቋንቋ እንትን ለማለት በጣም ይቀለው ነበር። በጣም ሲምፕል ነበር የሚሆነው። ግን አለመታደል ሆኖ የተወሰነው ወደ ሪቴል ሄዷል፣ ወደ የተወሰነው በኢትዮጵያ ፊደል ነው ያለው። አንዳንድ ጊዜ ትውልዱን ለማስተማር ለማነጽ መልእክቱን ለማስተላለፍ ያለውን ነገር እንዲያደብ እንዲረዳ በጣም ያስፈልጋል ማለት ነው። እና ግን ያው ብዙ ጊዜ አሁን ታሪካችንን ማንነታችንን እንድናውቅ የማይፈልጉ እንግዲህ ምዕራባውያኑ በተቻለ መጠን ከዛ ገለል እንድልን ነው የሚገፉን ማለት ነው። እና ስለዚህ ይሄንን በዘዴ ነው ማድረግ ያለብን። ግዕዙንም ሰው ቤተክርስቲያን ግዕዙን ልክ እንደውም እኛ አሁን ብናውቅ የቄስ ትምህርት ቤትን በደንብ ዘመናዊ አድርገን ኪንደርጋርደንን ዘመናዊ የቄስ ትምህርት ቤት አድርገን ማስቀጠል ብንችል ኖሮ ማለት ነው በጣም በንባብ ፐርፌክት የሆነ ግዕዙንም በደንብ የሚረዳ በደንብ የሃይማኖትን መጽሐፍትን በደንብ በርቦ ሊያነብ የሚችል ትውልድ በትምህርቱ ደግሞ አውትስታንዲንግ እንደሆነ እንዲቀድሙት ተማሪዎች። ምክንያቱም የቤተክርስቲያን ትምህርት ስትማር በህፃንነትህ ንባብን ግዕዝን ስታውቅ አይምሮህ በጣም እንትን ነው የሚሆነው፣ የተዘጋጀ ነው የሚሆነውና ስለዚህ በዛ አይነት መንገድ ያለንን ነገር ከዘመኑ ጋር ዘመኑ ዋጁ ስለሚል ከዘመኑ ጋር እየሄድን ታች ድረስ ደርሰን ብንመራው ኖሮ ይሄ ሁሉ ደረጃ እንደርስም ነበር። እኛ ግን ስለቀረን ስላልቀደምንና በዚህ መንገዱ ስላልሄድን አሁን የተፈጠሩት ነገሮች ሆነዋል ማለት ነው። ስለዚህ አሁን ማድረግ ያለብን አንደኛ ግዕዝን በደንቡ ማስተማር ይኖርብናል። ግዕዝን በምንችለው መጠን ማስተማር ይኖርብናል። ምክንያቱም ማስተማሩ የሚጠቅመው ምንድነው? በግዕዝ ቀድሞ የተጻፉ ማኑስክሪፕቶችን ትውልዱ እያነበበ በዛ ውስጥ ያለውን ዕውቀትና ጥበብ እንዲጠቀምበት ይረዳል ማለት ነው። በሌላ በኩል ግን
በእያንዳንዱ ማህበረሰብ ስንሄድ ግን በቋንቋ ማስተማር ይኖርብናል። ምክንያቱም በቋንቋው ካላስተማር ነው ካልሰበክ ነው መጀመሪያ ክርስቲያን ካላደረግ ነው በክርስትና ውስጥ ያለውን ነገር አንብቦ አውቆ ተመራምሮ ይጠቀምበታል ማለት አይቻልም። መጀመሪያ ያን ሰው ክርስቲያን ማድረግ አለብን፣ ሰው ማድረግ አለብን፣ ማዳን አለብን፣ ወደ ክርስትናው ህይወት መጥራት መቻል አለብን። ስለዚህ ለዚህ ሁሉንም አፉን በፈታበት ቋንቋ በሚረዳው ቋንቋ ሰምቶ ሊያምን ሊጠመቅ በሚችልበት ቋንቋ ስለዚህ ደግሞ እሱንም ደግሞ ሊናዘዘው የሚችል ካህን እስከ መፍጠር ድረስ መቼም ንስሐ በአስተርጓሚ አይሰጥም። ስለዚህ እንደነዚህ ያሉትን ነገሮች በደንቡ በቋንቋ በማስተባበር በኩል ቤተክርስቲያን በደንብ ልትዘጋጅበት ይገባል። ግን ቋንቋ ግን ምክንያቱም ለመለያ መሆን የለበትም። አሁን እንዳለው አስተሳሰብ ቋንቋ ለመለያ መሆን የለበትም። ምክንያቱም አንድ ሰው አንድ ቋንቋ ስለተናገረ አንድ ሊሆን አይችልም። ለምሳሌ እንግሊዘኛ የሚናገሩ ብዙ የተለያዩ ሀገሮች አሉ። ካናዳ እንግሊዘኛ የምትናገረው፣ አሜሪካ እንግሊዘኛ ነው፣ አውስትራሊያ እንግሊዘኛ ነው፣ ሌላው እንግሊዝ እነዚህ የተለያዩ ሀገሮች ናቸው። የሚዋጉ የራሳቸውን ዲስቲኔሽን አስጠብቀው የሚኖሩ ናቸው። አረብኛ ይናገራሉ በሙሉ አረቦች አንድ ሀገር አይደሉም። በቃ የተለያዩ ናቸው። አንድ ቋንቋ መናገር አንድ ያደርጋል ማለት አይደለም። አንድ ቋንቋ ብቻ ሰውን አንድ ሊያደርገው አይችልም። አንድ የሚያደርገው ስሬቱ ነው፣ አስተሳሰቡ ነው፣ ኢትዮጵያዊነቱ ነው። በደም ሊያጋምደና ሊያርግ ይችላል። እንደገና በምንናገረው በየራሳችን ቋንቋ ደግሞ በአንድ አይነት ጽሁፍ በአንድ አይነት ፊደል መጠቀም ብንችል ደግሞ አንዳችን ያንዱን ለመማር አንዳችን ያንዱን ለማንበብ ምንም ሌላ ዲስቲኔሽን ሳይኖር የበለጠ ያጋምደናል፣ ያሳራናል ማለት ነው። ግን ብዙ ጊዜ ወስተርኖቹ አንድ የሚያደርገን ግመን ነው የሚበጥሱበት፣ እሱ ነው የሚበጥሱት እና እሱን እኛ በደንቡ ስለማንጠነቀቅ አንዳንድ ሉስ እናደርገውና መጨረሻ ላይ ካለፈ በኋላ ሊቆጨን ይችላል ማለት ነውና ስለዚህ እኔ በአጠቃላይ ስለ ሁኔታው ለመናገር ግዕዙንም መማር ማወቅ በተቻለ መጠን መረዳት በጊዜ ተጻፈው ማንበብና ትውልዱንም በተለይ ከታይ ጀምሮ ሊማር የሚችልበትን ነገር የሀገሩን ባህል የሀገሩን ታሪክ በግዕዝ ስለሆነ ሲጻፍ የኖረው እነዛን ሁሉ ሊያውቅ የሚችልበትን ነገር መፍጠር ቢቻል በጣም ጥሩ ነው። ምክንያቱም ላቲንን እኮ እንዲማሩ ከ3ኛ ክፍል ጀምሮ ላቲን እንዲማሩ እኮ ያደርጋሉ አውሮፓውያን ህፃናት እንዲማሩ እንዲያውቁ ማለት ነው። እንግዲህ የራሳቸው ሀገር ቋንቋ አላቸው፣ ግን ላቲንን በላቲን የተጻፉ ብዙ እንትኖች ጥናቶች ስላሉ ማለት ነው እሱም ማድረጉ ይጠቅማል። በተረፈ ግን ይህ ሆኖም ሳለ ግን በተለይ ደግሞ ሁሉም ብሔር ብሔረሰብ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ ሲኖር በቋንቋ ቢያስተምርም በቋንቋ ቢያገለግልም ግን በግዕዙ ያሉትን አንድ የሚያደርጉትን እነዚህ ዋና አንኳር ነገሮችን አሁን ቅዳሴው ላይ ያሉትን ዜማዎቹን በግዕዙ መጠቀም ማንም ቅዳሴ ሲያጠና መቼም ያን ዜማ ሳይማር አይችልም። ከዜማው ጋርም የተሳሰረ ስለሆነ ግዕዙ ያንን የኔ ብሎ መውሰድ ከዛ በኋላ ግን ሌላውን በየቋንቋው ለምሳሌ የኦሮሞኛ ቅዳሴ መጽሐፍ የሌላውን ብሔር ብሔረሰብ ወደ ቢዘጋጅ ዜማውን በግዕዝ ንባቡንና ትምህርቱን ግን በየቋንቋቸው ቢሆን ስለዚህ ሁለቱንም በደንብ አድሬስ ማድረግ እንችላለን። ያስማመሩ ነገሮች ያየ ይመስለኛል። በተለይ የኦሮሞኛ መጽሐፍ ቅዳሴ እንደዛለ ትርጓሜም እንደዛ ይቻለሁን። አሁን እዚህ ጋር የምናየው አንድ ሀሳብ ምንድነው የሥርዓት አምልኮና የትምህርት ወንጌል የሚባል ቋንቋ አለ ወይም ደግሞ የስክሪፕቸራል ላንጉዌጅ ጽህፈትና የሊቃውንት ቋንቋ የሆነና የወንጌል ቋንቋ። አሁን እዚህ ጋር ግዕዝን ለቤተ ክርስቲያን እንደ ስር ብናየው ወንጌልን እንደ ፍሬ ማየት እንችላለን። አሁን አንድ ዛፍ ፍሬ ከሌለው ስሩ ብቻ ምንም አይሰራም። እንደገና ፍሬ ደግሞ ስር ከሌለው ፍሬ አያፈራም ነው። ስለዚህ አሁን የግዕዝ ቋንቋን የሥርዓት አምልኮ ቋንቋ ማለት እንችላለን። አሁን ይሄን ስናይ በሌሎች ዓለምስ እንደ አይነት ተሞክሯል። ለምሳሌ አንድ ቋንቋን አረብኛን ወስደን የሆነ የአንድ እምነት የሙስሊም የሥርዓት አምልኮ ቋንቋ ነው ማለት ይቻላል ወይ ደግሞ የሆነ ቋንቋ ጥንታዊ ቋንቋ ብዙ ዕውቀቶችን የያዘ ለሥርዓት አምልኮ ሆኖ የቀጠለበት እንደ የዓለም ታሪክ ወይ ደግሞ የቋንቋ ታሪክ አለ። ይሄን የተመለከተ እንትን ነው። ለምሳሌ አሁን ሳንስክሪት አሁን ለምሳሌ ጥንታዊ ቋንቋ ከሚባሉት አንዱ ነው። ላቲን ጥንታዊ ቋንቋ ከሚባሉት አንዱ ነው። ኢብሪው ጥንታዊ ቋንቋ የሚባለው የእስራኤል ቋንቋ ነው። ኮፕቲክ የግብጽ ጥንታዊ ቋንቋ ነው። አረብኛ አለ፣ ግዕዝ አለ። እነዚህ ሁሉ ጥንታዊ ቋንቋ ከሚባሉት ውስጥ ናቸው። መጽሐፍ ቅዱስ የተጻፈባቸው የተተረጎመባቸው። ግን አሁን ይኸውልህ ሃይማኖታዊ ቋንቋና ሃይማኖታዊ ቋንቋ የሚባል የለም። ቋንቋ ነው። ግን አንዳንድ ጊዜ አሁን በታሪክ ግዕዝን ብትወስድ ክርስትና በኢትዮጵያ በተስፋፋበት ጊዜ ብዙ መጽሐፎች ከውጪ ወደ ኢትዮጵያ በገቡ ጊዜ በኢትዮጵያ ውስጥ ብሔራዊ ቋንቋና የጽሑፍ ቋንቋ ሆኖ ያገለግል የነበረው ግዕዝ ነው። ስለዚህ በዛ አጋጣሚ መጽሐፎች በሙሉ ወደ ግዕዝ ተተረጎሙ፣ በግዕዝ ተጻፉ፣ በግዕዝ ተሰበኩ፣ በግዕዝ ኖሩ እና ስለዚህ ያን ጊዜ ግዕዝ አስፈላጊ ሆነ ማለት ነው።
ምክንያቱም አንድ ቋንቋ አሁን ግዕዝን ሁልጊዜ በቤተክርስቲያን አገልግሎት ስንጠቀምበት ሃይማኖታዊ ነገሮችን የምትገልጽባቸው ቮካቡላሪዎች ሁሉ እዛ ቋንቋ ውስጥ እየገቡ ያንን የእምነት እንትን የመግለጽ አቅሙ እያደገ ሄደን ማለት ነው። ያ ብቻ ነው አሁን ግዕዝን የተለየ የሚያደርገው እንጂ ቋንቋ የሃይማኖትና የእንትን ተብሎ ወይም የክርስቲያንና የእስላም ተብሎ አይባልም። ለምሳሌ አሁን አንድ ታሪክ ልንገርህ። ባለፈው አባ አስራት ያጫወቱኝ ነው። በአንድ ወቅት የግብጽ ፓትርያርኩ ኢትዮጵያ ውስጥ መጥተው እዚህ ጉባኤ ነበር፣ የሀታ ቤተክርስቲያናት ጉባኤና ሁሉም አባቶች የሀታ ቤተክርስቲያናት ፓትርያርኮቹ በየቤተክርስቲያኖቻችን ተመደቡና ከዛ በኋላ አንዱ ቤተክርስቲያን ፓትርያርኩ የግብጽ ፓትርያርክ ያን ጊዜ የነበሩት እርግጠኛ ማን እንደሆኑ መናገር ቢከብደኝም ግን በአረብ ናቸው መሰለኝ ነገሮች ሲሉ እና እንግዲህ እንትን ሲሉ በአረብኛ ቢስሚላህ ምናምን ብለው መንግስት ሲናገሩ በቃ ህዝቡ አረብኛ ማለት ቤተ መቅደስ ውስጥ መነገር እስልምና አድርጎ ስለሚያስብ ማለት ነው በቃ ቤተክርስቲያናችን ረከሰ አዞጡ ብሎ በጣም እንደተንጫጫና እንደተረበሸ ይነገራል አሁን። ስለዚህ አሁን ግዕዝም አሁን የሆነ አንድ መስጊድ ሄዶ አንድ ሰው ግዕዝ ቢናገር ይሄን ደግሞ ከየት መጣ ብሎ ሙስሊሙ እንደዛ ሊል ይችላል። ቋንቋ ግን ቋንቋ ነው። ቋንቋ ነው። ለምሳሌ በእንትን በአረብኛ የሚያገለግሉ የሚያስተምሩ አባቶች ነበሩ። እኛም ከኛ ጳጳሳቱም ውስጥ ነበሩ ግብጽ ሀገር የተማሩ አረብ ሀገር የተማሩ ማለት ነውና ስለዚህ እንደዛ የሚባል ነገር የለም። ቋንቋ ነው። ነገር ግን በአረብኛው አብዛኞቹ ሙስሊሞቹ የሚጠቀሙት ከሆነና የእስልምናው ሐሳብ በዛ ቋንቋ ውስጥ እያደገ ከመጣ ከሌላው ቋንቋ የበለጠ የመግለጽ አቅም ያገኛል። እንደገና እነሱም ስለለመዱት ያንን ይመርጣሉ ማለት የተመቸ ይሆናል ማለት ነውና ስለዚህ ከዛ አንፃር ነው እንጂ ለዚህ ሃይማኖት የተለየ የሚባል ነገር የለም። ማንኛውም ቋንቋ ከተጠቀምንበትና ስለዚህ አምልኮት ከፈጸምንበት በጊዜ ብዛት የሃይማኖቱን ሐሳብ እየያዘ መገልገያ ሊሆን ይችላል ማለት ነው። አንድ ሐሳብ ደግሞ እናንሳ። በተለይ ብዙ ጊዜ አወዛጋቢ ነው የሚሆነው የሴቶች ጉዳይ ሲነሳ። አሁንም ይሄን እንደ ቤተክርስቲያን ስናየው ሴቶች ያላቸው ቦታ በብሉይ ኪዳንም በሐዲስ ኪዳንም በጣም ከፍ ያለ ነው። በብሉይ ኪዳን ንግስተ ሳባን ማንሳት እንችላለን። በኋላ ጌታችንን በወንጌል የመሰከረላት አለች። በኢትዮጵያ ታሪክም የጎላ ቦታና ስፍራ ይዛ ትገኛለች ንግስተ ሳባ። በሐዲስ ኪዳን ደግሞ ስናይ ያው ከፈጣሪ በታች ከፍጡራን ሁሉ በላይ ተብላ የምትመሰገን እመቤታችን ቅድስት ድንግል ማርያም አለች። በኋላም በዓለም ታሪክ በተለይ ትልልቅ የሚባሉት ሐዋርያውያን አበውን በማፍራት ረገድ ከፍተኛ ሚና የተጫወቱ ሴቶች አሉ። በቅድስናም በተጋድሎም በሰማዕትነትም ብዙ የክርስትና ህይወታቸውን በተግባር ኑሮ ያለፉ ቅዱሳን አሉ። እንደ ቅድስት ወለተ ጴጥሮስ፣ እንደ ክርስቶስ ሳምራ፣ መስቀል ክብራ እያልን ብዙዎችን መጥራት እንችላለን። ሌሎች ቅዱሳን እናቶችም እዚህ ጋር ይነሳሉ። ወደ እኛ ደግሞ ወዳለንበት ወደ ዘመናዊ ወደሚባለው የቤተክርስቲያን አስተዳደር ስንመጣ ደግሞ ሴቶቹን በአስተዳደር ቦታ እናያቸውም እና ይሄኛው አይጋጭም አይፋለስብንም ወይ? በዚህ በኩል በጣም ከፍጡራን ሁሉ በላይ አድርገን አክብረን ይዘን በአስተዳደር ቦታ ደግሞ ስናያቸው ሴቶችን ፈጽሞ የማናይበት አጋጣሚ አለ እና ይሄ ባህሉ ያመጣው ተጽዕኖ ነው ወይስ ራሱ ሃይማኖቱ ሴቶቹን እየገፋቸው ነው? እሺ ጥሩ ነው። ልክ ነው። አሁን ለምሳሌ ስለ ሴቶች ስናነሳ መቼም እግዚአብሔር ሁሉንም እኩል ነው የፈጠረው። ለእያንዳንዱም ደግሞ የሰጠው እንትን አለ፣ ኃላፊነትም አለ፣ ጸጋም አለ፣ ሚናም አለው ማለት ነው እና አንዱ ያላንዱ ሊኖር አይችልም እና ከመጀመሪያ ማፈጣጠሩ ሰው ተረዳድቶ ተጋግዞ እንዲኖር ነው እንጂ አንዱ ሁሉንም ጠቅልሎ እንዲይዝም አይደለም። አሁን በእኛ ሀገር ስናይ በእውነት አሁን ለምሳሌ እንደ ዌስተርኖቹ ስለ ፌሚኒስት የሆኑት በተለይ እንደዛ ያሉ እንትኖችን የሚያቀነቅኑ በጣም ስለ ሴቶች ጾታ እኩልነት ብዙ ያወራሉ እንጂ ኢትዮጵያ ቀድማ ማለት ነው በስልጣኔ ቀድማ ሴትን ንግስት አድርጋ ሀገር እንድትመራ ያደረገች፣ ጦር እንድታዝ ያደረገች፣ ስለዚህ በከፍተኛ ማማ ላይ ሴትን ክብር ሰጥታ ያስቀመጠች ሀገር ኢትዮጵያ ነች። በከማን በፊት ማለት ዛሬ አሜሪካ ባለም የምትደነቅና እኔ ዓለምን መገዛ መቆጣጠር ኃይለኛ የምትባል ሀገር እንኳን ይህንን አላደረገችም።
እንደው በምክትል ፕሬዝዳንትነት ሞክራለች። እሱም ያው ለተወሰነ ጊዜ ነው አልቀጠለም። እና ስለዚህ ኢትዮጵያ በዚህ በኩል ብዙ ምትታማ አይደለች። በኋላም እንደ ንግስት ማክዳን ብንወስድ ሴቶችን አስተዋጽኦ ስናይ ቤተክርስቲያን በተለይ ቤተክርስቲያን ለሁሉም መብት ትሰጣለች። ምክንያቱም የቅኔ ሊቃውንት አሉ የሴቶች፣ የትርጓሜ መምህራን አሉ የሴቶች፣ የዜማ መምህራን አሉ የሴቶች እና ስለዚህ መምህራንን አሁን እስከ ቴዎሎጂ ድረስ ያስተምራሉ ማለት ነው። ስለዚህ ሴቶችን ታሳትፋለች። በሰበካ ጉባኤም ላይ በአጥቢያ ቤተክርስቲያን አስተዳደር ላይ ሴቶች ምክትል ሰብሳቢ ሆነው የተመረጡበት ጊዜ ይኖራል፣ ያገለግላሉ። በማንኛውም ኮሚቴ ውስጥ ገብተው በሰንበት ትምህርት ቤትም ሰብሳቢ ይሆናሉ፣ ይዘምራሉ፣ ያገለግላሉ፣ ማንኛውንም አገልግሎት ይሰጣሉ እና እንደየድርሻቸው እንደየስጦታቸው ቤተክርስቲያን እንዲያገለግሉ ታደርጋለች። እንግዲህ አገርም ደግሞ አሁን እንግዲህ ሴቶቹን ወደ ሚኒስትር ደረጃ እንግዲህ ጠቅላይ ሚኒስትር መሆን ነው እንጂ የቀራቸው ያው ወደ ስልጣን እየመጡ ነው ሴቶቹን ስናይ፣ በኢትዮጵያ ኮንቴክስት ስናይ ማለት ነው። አንድ ግን መረዳት ያለብን ነገር አለ። ቤተክርስቲያን አካሄዷ መንፈሳዊ ነው፣ መጽሐፍ ቅዱሳዊ ነው። ለምንድን ነው ጌታችን ከ12 ሐዋርያቶች ውስጥ ሴትን ያላደረገው? ለምንድን ነው 12 ሐዋርያት 36 ቅዱሳን አነሳ 2 አርድእት እያለ በዛ አይነት ያስቀመጣቸው? ለምን ካህን አላደረጋቸውም? እንዲያጠምቁ፣ እንዲያቆርቡ፣ እንዲቀድሱ ለሴቶች ለምን አልፈቀደም የሚለውን ብናይ ነቢያት አሉ፣ ሴቶች ነቢያት በብሉይ ኪዳንም አሉ፣ በአዲስ ኪዳንም ይኖራሉ። ትልቁን ኃላፊነት ለወንድ ያልተሰጠውን ለሴት ሰጥቷል እግዚአብሔር። ይሄ በጣም ትልቅ ኃላፊነት ነው። ስለዚህ ቅዱሳንን ሁሉ ብዙ ካህናቱን ፓትርያርኩን ሁሉ በክህነት አገልግሎት ሁሉ የሚያደርጉት እነሱ ናቸው። የክህነት አገልግሎት የማይቋረጥ አገልግሎት ነው። ሴት ልጅ በወር አበባ ጊዜ፣ ሴት ልጅ በእርግዝናዋ ጊዜ፣ ሴት ልጅ በማጨነት በወለደች ጊዜ፣ ሴት ልጅ ልጅ በማሳደግ ጊዜ ውስጥ ሁሉ የሚቋረጥ አይደለም የክህነት አገልግሎት። ስለዚህ ካህኑን በማፍራት በኩል ለቤተ ክርስቲያን ግባት የሚሆኑትን ነገሮች ሁሉ ሶርስ በመሆን በኩል ለሴቶችን ትልቅ እግዚአብሔር ክብር ሰጥቶ የክህነት አገልግሎት ግን የማይቋረጥ ስለሆነ የማይቆም ስለሆነ ስለዚህ በክህነት በኩል ወንዶች እንዲሆኑ ነው ያደረገው። ይሄ ማዳላት ሳይሆን የሥራ ክፍፍል ነው፣ ሌቨር ኦፍ ዲቪዥን ነው። ምክንያቱም ያንኛው በጣም ትልቅ ስራ ነው። ወንዱ ለምን ያላረገሱ ለምን ያልወለድኩ ለምን እናታርኩ ሊል አይችልም። በቃ ያ ጸጋ የሀብት የተሰጣት ለሴቷ ነው እና ልጅንም በመንከባከብ በማፍቀር ባለመሰልቸት ማንኛውን በማድረግ በኩል ያን ፔሸንት የተሰጣት ለእናት ነው። ከዛ ስጦታ ጋር ነው ለሴቶች የሰጣት ማለት ነው። በሌላ በኩል ግን በቢሮ ስራ ቢባል በዘመቻ ስራ ቢባል በማንኛውም አገልግሎት ግን ሴት ከወንድ የሚለይበት የለም ማለት ነው። ሁለቱም ባላቸው ስራ ይሰራሉ። ብዙ ጊዜ አሁን አንዳንዶቹ ይህን ያልተረዱት ለምን ሴት ቄስ አልሆነችም ለምን ጳጳስ አልሆነችም ብለው አንዳንዴም በራሳቸው ሌሎቹ አሁን የራሳቸውን ሕሊና የሚከተሉ የሐዋርያትን ቀኖናና የቤተክርስቲያንን ትውፊት ትተው በራሳቸው ይሄዱ አሉ። ያ እንግዲህ የራሳችን ያስተሳሰብ ክፍተት ነው ማለት ነው። ለነገሮች የምንሰጠው ከዓለሙ አስተሳሰብ ጋር መንፈሳዊን አስተሳሰብ ምንድነው፣ ጌታ ይህን ያደረገበት ምክንያት ምንድነው ብለን መረዳት ሲያቀተን በራሳችን መንገድ ሄደን የምንስተው ነገር ነው ማለት ነው። ቤተክርስቲያን ግን ለሴቶች ቦታ ትሰጣለች። እንግዲህ ካህናት ስለማይሆን ያው ጳጳስ መሆን አይችሉም። ጳጳስ የሚይዘውን ፖዚሽን ወይም ቄሱ የሚይዘውን ፖዚሽን አይዙ። ከዛ መለስ ያለውን ግን በሰበካ ጉባኤ እስከ ምክትል ሰብሳቢነት ድረስ ሆነው ያገለግላሉ። በሰንበት ትምህርት ቤት እስከ ሰብሳቢ ሆነው ድረስ ያገለግላሉ። መዘምራን ሆነው በማንኛውም በድር በማህበር አጠቃላይ ባለው ማህበራዊ ነገር ውስጥ ሁሉ ትልቅ ተቀዳሚ አገልግሎትና ኃላፊነት ይዘው ይሄዳሉ። በአብነት ትምህርቱ ትልቁ የቤተክርስቲያን ተቋም አብነት ትምህርት ቤት ነው። በአብነት ትምህርት ቤት ውስጥም ወንበር ዘርግተው ተማሪ አስተምረው ደቀ መዛሙርት እስከሚያፈሩ ድረስ ቤተክርስቲያን ስልጣን ሰጥቻቸዋል። እነሱ ፍላጎት ኖሯቸው በዛ መክፋት ከቀጠሉ አይነ ስውር ቢሆን አካለ ጎደሎ ቢሆን ሴት ቢሆን ወንድ ቢሆን ቤተክርስቲያን ማንንም አትለይም፣ እኩል ለሁሉም እድል ትሰጣለች። ስለዚህ ማንኛውም ሰው እስከሄደበት ድረስ መሄድ ይችላል ማለት ነውና ስለዚህ ከዚህ አንፃር ካየነው እኔ ምንም የተለያዘ የለም ብዬ ነው የማስበው። ያው በኋላ ደግሞ ስታሪ 60 ዓመት ሲሆናል ከመውለድና ከሴት ለማነጻ ስትሆን ዲያቆናዊት ትሆናለች ይላል ሴቷ። እስከዛ ድረስ ክብር ትሰጣለች ቤተክርስቲያን። እንግዲህ የክህነቱን አገልግሎት በዚህ በኩል ካየነው የአስተዳደሩን አገልግሎት ደግሞ ነው። አሁን በተለይ በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳደር ጉዳዮች ስንገባው ከዚህ ከዋናው ከጠቅላይ ቤተ ክህነት ጀምረን እስከ ታች እስከ ወረዳ ቤተ ክህነትና አጥቢያ ጋር ስንሄድ ክህነትን የማይጠይቁ አስተዳደራዊ ጉዳዮች አሉ። ለምሳሌ የመምሪያ ኃላፊ ለመሆን እኔ ክህነት የሚጠይቅ አይመስለኝም። ግን እኔ ለዘመናት እኔ እንደታዘብኩትም
ሴቶች በዚህኛው አይነት አገልግሎት ሲሰማሩ አናይም። ይሄኛው ያስተዳደሩ ክፍተት ነው ራሱ ወይስ የባህሉ ነው ተጽዕኖ ያደረገው ወይስ ሃይማኖቱ ራሱ ይከለክላል ወይ? አይ ሃይማኖቱ ይከለክላል። ምናልባት ባህል ተጽዕኖ የተወሰነ አድርጓል ልንል እንችላለን። ሌላው ደግሞ በተለይ ያው ሴቶች በእኛ ሀገር ያብነት ትምህርቱ እንደምታውቀው ብዙ አገር አቋርጦ ሄዶ በረሃ ሄዶ ውሎ አድሮ ከቤተሰብ ተለይቶ ስለሆነ ትምህርት የሚማሩት። ስለዚህ ብዙ ጊዜ ቤተክርስቲያን ፖዚሽኖች ላይ ይሄ ባብነቱ የተማሩት ትምህርት በዛ ኳሊፋይ ያደረጉት ነገር ስለሚታይ ወላጆች ደግሞ ሴቶች ልጆቻቸውን እንደወንዱ ባብነት ትምህርት ቤት ሀገር ተቋርጦ ሄዶ ገዳም ሄዶ ምን ብሎ እንዲማር እድሉም ስለማይሰጥ ያ ትሬንድ ምናልባት ሴቶች በዛ ውስጥ አልፈው ወደዚህ ፖዚሽን እንዳይመጡ ገድቧቸው ሊሆን ይችላል ብዬ ነው የማስበው። በተለፈ ግን አሁን ዘመናዊ ዩኒቨርሲቲዎች ቤተክርስቲያን እንደዚህ ያሉ ተቋማት መክፈት ከጀመረችና ሴቶችንም አብራ ያስተማረች ማብቃትና ኳሊፋይ ማድረግ ከዛ ማስመረቅ ከጀመረች በኋላ ግን በዩኒቨርሲቲው በአንዳንድ መመሪያዎችም አልፎ አልፎ ከቴዎሎጂ የተማሩት አልፎ አልፎ በሀገረ ስብከትም ደረጃ በአንዳንድ ቦታ እየገቡ ይታያል ማለት ነው። ስለዚህ ይሄንን በደንብ አጠናክሮ ከተሄደና ሴቶችን በርትተው ወደዚህ ወደ ቤተክርስቲያን ትምህርት የሚመጡ ከሆነ በማንኛውም ዘርፍ ከክህነት መለስ ለማገልገል በኃላፊነት በአስተዳዳሪነት በፋይናንስ በማኔጅመንት በማንኛውም ነገር ቤተክርስቲያን ለማገልገል የሚከለክላቸው ቀኖናዊም ሆነ ደሞዊ ነገር የለም ብዬ ነው የማስበው። በጣም ጥሩ ቀሲስ። እንግዲህ ሴቶቻችንም በትምህርታቸውም በተቻለ መጠን እንግዲህ ያው አስቸጋሪ ሁኔታዎች ሁሉ ቢሆኑ በተለይ ከተማ አካባቢ እንደዚህ እንደ አዲስ አበባ የዚህ የነገረ መለኮት ዩኒቨርሲቲዎችን ብዙ ገብቶ የሚማሩ እናቃቸዋለን። ገፋ አድርጋችሁና ወደ አስተዳደር ቦታዎች እናንተም ተጨመሩ እንላለን ነው። ሴቶች ሲገቡበት ይስተካከል እንደሆነ አንዳንድ የጎደሉ ቦታዎች አስተካክሏል። ስሜታቸውም ሰፋ ያለ ስለሆነ ጥሩ። የተከበራችሁ ተመልካቾቻችን አሁንም ቆይታ ያደረጋችሁ ያላችሁት ከማህበረ ቅዱሳን ቴሌቪዥን ጋር ነው። ርዕሰ ጉዳያችን ደግሞ ባህል ቋንቋና ሃይማኖትን ያስተሳስራል። እንግዳችን ቀሲስ ዶክተር ሙሉጌታ ስዩም ናቸው። አሁንም ቆይታችሁ ከኛ ጋር እንዲሆን በድጋሚ ግብዣችን ነው። እንግዲህ ቀሲስ ከሶ ጋር ስገናኝ የቱን ሀሳብ አንስቼ የቱን ተዋለው ነው እንግዲህ በቅርብም ስላሉ ሌሎች ቀኖች መገናኘታችን ስለማይቀር አጠራ አድርጌ ሰፊውን ጉዳይ ጠቅለል እያረኩ ነው እየመጣው ያለሁት እና አሁን ወደ መጨረሻ ሀሳባችን እንምጣ። በተለይ ዛሬ ሊያዝ ነው ርዕሰ ጉዳይ እና እሱ ሀሳብ ምንድነው? ዘመናዊነትና የባህላዊነት ነው። በተለይ አሁን ያለንበት ዓለም ነገሮች እለት እለት ነው የሚቀየሩ። ቴክኖሎጂው ከምንና ከመቼውም ጊዜ በላይ ያኗኗርም ያሰራርንም ዘይቤ እየቀየረ ነው። በዚህ በኩል ደግሞ መጽሐፋችን እንደውም እንደመነሻ የምናደርገው በመኃልየ ዘሰሎሞን ምዕራፍ 7 ላይ ያለ አንድ ቃል አለ። አሮጌው ከአዲሱ ጋራ በደጃችን አለ የሚል አለ እና ቤተክርስቲያን በዚህ በኩል ዘመናዊው አሰራር ዘመናዊ አኗኗር ዘይቤ ልጆቿንም ራሷ አስተዳደሯንም ይጫናታል። በሌላ በኩል ደግሞ ራሷ ጠብቃ ማቆየት የምትፈልገው የባህል አለ። ስለዚህ አሁን ቤተክርስቲያን በዚሁ አጣብቂኝ ውስጥ ሆና ባህላዊነቷን ነው የጠበቀች ያለች ወይስ ዓለም ደግሞ አሁን በተለይ ከሞደርን ከዛም ሻገር ብሎ እንደውም ራሱን የቻለ አንዱነት የለም ፖስት ሞደርን እያለ በሄደበት ዘመን ከዘመኑ ጋር ነው እየተራመደች ያለችው። ምንድን ጋር ያለችው ቤተክርስቲያን? አዎ እንግዲህ ምንድነው መጽሐፍ ቅዱስም ዘመኑን ዋጁ ይላል። ሁልጊዜም ቤተክርስቲያን ዘመኑን መዋጀት አለባት። መቼም ብሉይ ኪዳንም አልፎ አዲስ ኪዳን ሲመጣ ጌታም እንዳስተማረው በአሮጌ አቁማዳ አዲሱን መያዝ አይቻልም፣ ምክንያቱም አሮጌው ከሆነ ይቀደዳልና እንዳለው። ስለዚህ ሁልጊዜ ከዘመኑና ከጊዜው ጋራ በደንቡ ነገሮችን ማየትና መመዘን ያስፈልጋል። ይሄ ሲባል ቤተክርስቲያን ዶግማን ቀኖኗን ከዘመኑ ጋር እየሄደች እየለወጠች እየቀየረች የተገለባበጠች ትኖራለች ማለት አይደለም። ዶግማ ነው። ክርስቶስ ትናንትም ዛሬም ነገም ያው ነው ብሏል መጽሐፍ ቅዱስ፣ አይለወጥም። ግን ያንን በምን አይነት የዘመኑን ቴክኖሎጂ ተጠቅማ በዘመኑ ትውልዱ የሚወናበድበት ግራ የሚጋባበት ከእምነት ከሃይማኖት የሚፈልስበትን ነገር እያየች በትክክል ትውልዱን በክርስትናና በሃይማኖት ለማጽናት ቴክኖሎጂውን ተጠቅማ ባለበት ቦታ ሁሉ ማለት ነው ባለበት ቦታ ሁሉ
ባለው ፍጥነት ቴክኖሎጂ ሲመጣ ነገሮች ሁሉ በፍጥነት ስለሆነ ለሚቀየሩ በጣም ዳይናሚክ ስለሆኑ በዛው ፍጥነት ለሰው መድረስ፣ ሰውን ማስተማር፣ ሰውን አቅጣጫ ማስያዝ፣ ሰውን ካለው ፈተና ጠብቃ ዘመንና ጊዜን ማሻገር ይጠበቅባታል ማለት ነው። አሁን ግብጾች በዚህ በጣም ሄደዋል በእውነት። እኔ አሁን ውጭ አውሮፓ በኖርኩበት ጊዜ እነሱ አንድ ካህን ለምሳሌ ወደ አንድ ሀገር በሚላክበት ጊዜ የሚሄድበትን አገር ችግር፣ በዛ ያለውን ቴክኖሎጂ፣ ምእመናኑ የሚፈትንበት ነገር በደንብ ስልጠና ተሰጥቶት አጥንቶ ቋንቋውን በደንብ ተዘጋጅቶ ነው የሚሄደው። ስለዚህ እዛ ያለውን ምእመን በደንብ አድርጎ ሊመራል፣ ያስተምራል ማለት ነው። ስለዚህ በዚህ አይነት መንገድ ሰባኪዎቻችንን፣ አገልጋዮቻችንን በደንቡ ዘመኑን እንዲዋጁ፣ የዘመኑን ፈተና እንዲያውቁ። እረኛው እኮ በጎቹን ሲጠብቅ በአካባቢው ያለው አውሬ ምን እንደሆነ ካላወቀ እኮ ከዛ ወዲህ ሊጠብቅ አይችልም ማለት ነው። እሱ በተዘነገበት ሰዓት በሙሉ በጎቹን ቀበሮ በልቶ ይጨርሳቸዋል። እና ስለዚህ በዘመኑ ያለው ፈተና ምንድን ነው? ምእመናኑ የሚፈተንበት ነገር ምንድን ነው? ለዚህ ምን ትምህርት ያስተምረዋል? ይህን ትምህርት ደግሞ እያንዳንዱን ሰብስቤ ላስተምር ብል በጣም ዘመኑ ፈጣን ስለሆነና ሰውም በተበታትኖ ስለሚኖር፣ ስለዚህ በምን አይነት መንገድ ባለበት ቦታ ይህን ትምህርት አደርሰዋለሁ? በምን አይነት መንገድ ህሊናው ከእግዚአብሔር ጋር ከእምነት ከሃይማኖት ጋር ይዤ እምነቱን ሃይማኖቱን አስቀጥለዋለሁ? በዘመኑም እውቀት መማር መመራመር ያስፈልጋል። እግዚአብሔር አይምሮ የሰጠን እንድንማር እንድንመራመር እንድናውቅ ነው። ዓለምን እንድንገዛት ቀጥቀጠን በፈለግነው መንገድ ሼፕ እንድናደርጋት ነው የተሰጠችን። ሐዋርያው ቅዱስ ጳውሎስ እኮ ዕብራዊ ብትል ዕብራዊ ነኝ፣ ተማሪ ብትል በታላቁ መምህር በገማልያል ተምሬያለሁ፣ ምን ብትል ምን እያለ ጠያቂዎቹን መልስ ያሳጣቸው የነበረው። ስለዚህ ፈተናውን ለመሻገር እኮ መጀመሪያ ፈተናውንም ፈታኙንም ማወቅ ያስፈልጋል ማለት ነው። እና የዘመኑን ፈተና የዘመኑን ሁኔታ በደንብ ካላወቅን፣ ካልተማር፣ ካልተረዳን ዘመኑን መሻገርም ማሻገርም አንችልም ማለት ነው። እና ስለዚህ ቤተክርስቲያን ከዚህ አኳያ በተለይ በቴክኖሎጂው በደንቡ ልትፈጥን ይገባል። አንዳንድ ግብጾቹ አሁን ለምሳሌ ያሁኑ ፓትርያርክ ያለፉት በወንጌል ትውልዱን እንዴት መድረስ የሚል ነው። አቡነ ሽኖዳ በጣም ብዙ ስራ ሰርቶ ያለፉት። ያሁኑ ደግሞ በዲጂታል ወርልድ እንዴት ክርስትናን ማስፋፋት ይቻላል የሚል ራዕይ ይዘው ነው የሚሄዱት። እና ስለዚህ በዚህ በዲጂታል ዓለም ውስጥ እንዴት አድርጎ ትውልዱን ከወንጌል ጋር ከክርስትና ጋር ከእግዚአብሔር ጋር አብሮ ማራመድ ይቻላል? እንዴት አድርጎ ነው በእግዚአብሔር ቃል መጠበቅ የሚቻል? እንዴት አድርጎ ነው እረኛው የሚጠበቁትን መንጎቹን መድረስ የሚችለው የሚለውን ፕላትፎርም በደንብ አድርጎ ዘመኑን በዋጀ መንገድ ቤተክርስቲያን መስራት አለባት። በጣም ትልቅ የአይቲ ሴንተር ያስፈልጋታል። ትልቅ በቴክኖሎጂ የምታስተምርበት የምንሰብክበት፣ በየቋንቋው የምትተረጉምበት ትልቅ ተቋም ያስፈልጋታል። በየጊዜው ዓለም አቀፍ ነች ቤተክርስቲያን። በሀገር ውስጥ፣ በከተማው፣ በገጠር፣ በየብሔር ብሔረሰቡ ኮንቴክስት፣ በውጭው ዓለም በአውሮፓ፣ በአሜሪካ፣ በካናዳ ያለው የተለያየ ነው ስሬቱ። ስለዚህ በዛ ሁሉ በደንብ እያጠናች የምእመናን ሕይወት የምትጠብቅበትና የምታስተምርበትን አካሄድ በሰለጠነ መንገድ በፈጠነ መንገድ ቴክኖሎጂው በቃኘ መንገድ በደንቡ ልትዘጋጅ ይገባታል። አለበለዚያ እኛ ቁጭ ብለን ዘመኑ ከቀደመን አንገናኝም ማለት ነው። እዚህ ጋር እንደሚነሳ ሀሳብ አለ። በተለይ ቤተክርስቲያን ብዙ ዘመን ሲመጣ ብዙ ሀሳቦች ብዙ አሰራሮች መጥተው ተለዋዋጭ ይሆናሉ። ግን ቤተክርስቲያን በተቻላት አቅም ባህሏን ትጠብቃለች። ባህሏን ስትጠብቅ ደግሞ የማህበረሰቡን እሴትም ጠብቃ ትቆያለች። ስለዚህ ቤተክርስቲያን በመጣው ነገር ሁሉ ዘመኑ እየተከተለች መለዋወጥ ሳይሆን ራሷ ማንነቷን መጠበቅ አለባት። ይሄ ደግሞ ትውልድ ይጠብቃል የሚሉ አሉ። በዚህ በኩል ደግሞ ራሱ አሰራሩ ደግሞ እያለፈን እየሄደ ነውና ሁለቱስ እንዴት ተሳስሮ ሊሄድልን ይችላል? በመጣ ነገር ሁሉ መቀየር ነው ያለብን ወይስ ደግሞ የመጣውን ራሱ በአግባቡ ነው እንዴት ነው ማስተዳደር የሚገባን? እንግዲህ ምን መሰለህ፣ መቼም ሀብት ሲመጣ ባለ ሀብት ሁሉ በሁሉም ሀገር ሄደህ ልትገበይበት አትችልም። እንደየሀገሩ ኮንቴክስት መመንዘር መቻል አለብህ። እና ስለዚህ ቤተክርስቲያንም አሁን ግሎባላይዜሽኑን ብናይ በቃ ሀያላን የሆኑት የተወሰኑ ባህልና ማንነት በዓለሙ ላይ ተጽዕኖ አድርጎ በቃ ወደ አንድ ማህበረሰብ የመውሰድ ነው ትግሉ ማለት ነው። ስለዚህ ቤተክርስቲያን ደግሞ ማንነቷን፣ እምነቷን፣ ትውፊቷን በደንብ አድርጋ እያስተማረች እየሰበከች የዚህ አይነቱን ግሎባላይዜሽን ተጽዕኖ የምትቋቋምበትን በየሀገሩ በመናኖቿ ባሉባት ቦታ ሁሉ ስትራቴጂክ እየነደፈች ማስተማር ይኖርባታል ማለት ነው። የሚጠቅማትን ከቴክኖሎጂ ትወስዳለች። አንድ ሰው በቦክስ ውስጥ ከሁሉም ነገር ተጠብቆ መኖር አይችልም። ባለሙ ሲኖር የሚጠቅመውን ነገር ሁሉንም ይዩ፣ ነገር ግን በጎን መርምሩ እንደተባለው ለክርስትናው ለእምነት ለሰው ልጆች የሚሆነውን ነገር መርጣ
ለምእመናኖቿ በዛ እንዲጠቀሙ ታደርጋለች። ቴክኖሎጂ እንዲጠቀሙ ታደርጋለች። እሷ ደግሞ ለትውልዱ የሚጠቅመውን ኢቭን ዓለምም እንኳን ቢያውቀው ቢረዳው የሚጠቀምበትን ሚስ ያደረገውን ነገርም በደንቡ ወደ ሌላው እያስተላለፈች ተጽዕኖ እየፈጠረች ስለዚህ አድማሷን ብርሃንነቷን መድኃኒትነቷን ወደ ሌላው ዓለም የምታደርስበትን ነገር ደግሞ በደንቡ መስራት ይኖርባታል ማለት ነው። ስለዚህ ይህ ዓለም ጨለማ ነው። ይህ ዓለም በጣም ስጋዊ ዓለም ነው። ይህ ዓለም መንግስተ ሰማያት አይደለም። ብዙ ቻሌንጅ ያለበት ዓለም ነው። ስለዚህ በዚህ ቻሌንጅ ውስጥ ያለው ትውልድ ስለዚህ በፈተና ሳይበገር ተስፋ ሳይቆርጥ በእውቀት የላቀ በአስተሳሰብ የላቀ ሆኖ በእምነት የተገነባ እንደገናም ደግሞ ከዘመኑ ቴክኖሎጂና ፍጥነት ጋር ደግሞ ኮምፒት የሚያደርግ ስለዚህ ራሱን አስከብሮ ዓለምንም በሚፈልገው መንገድ ተጠቅሞ ሊኖር የሚችል የሚሻገር ጠንካራ ትውልድ ለመፍጠር ቤተክርስቲያን በዛ ልክ መዘጋጀት ይኖርባታል። አለበለዛ በአሁኑ ጊዜ እየተደፈጠጥክ ነው ባለበት ቦታ ከቆምክ ሌላው ተራምዶ የሚሄደው ማለት ነውና ስለዚህ ለዚህ መንቃት አለብን፣ መቆም አለብን። አንዳንድ ጊዜ ፈረንጆች በጣም ትልቅ ሆኖ የሚታዩን ቁጭ ብለን ስለምናያቸው ነው ይባላል። ስትቆም እኩል ነው የምትሆነው ከተንቀሳቀስ ከሰራ ማለት ነው። እና ከሰራን ሌሎች የደረሱበት ቦታ መድረስ እንችላለን። ግን እኛ በመካር ሳይሆን በማመን እኛ ደግሞ በሰራነው ቴክኖሎጂ በመጠፋፋት ሳይሆን በመገነባባትና ልምድ በመለዋወጥ በመማማር ዓለምን በብዙ መንገድ ልንታደግ እንችላለን ማለት ነው። ቀሲስ ዶክተር ሙሉጌታ ስዩም እንግዲህ በተለይ በእናንተ ጊዜ የነበረው ትውልድ በኋላም ያሉ ማህበረ ቅዱሳን ቤተክርስቲያንን በማህበሩ በኩል ያገለገሉ ብዙዎች ታዛዥነታቸውን በጣም ያስቀናኛል። እናሱም እንግዲህ ስንጠራዎት ካለውት ጊዜ ቆጥበው እና ቀንሰው ለኛ እዚህ ስቱዲዮ ድረስ ተገኝተው ላነሳንልዎት ጥያቄ ሊሰጡ ማብራሪያ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ሌላ ጊዜ በሌሎች ርዕሰ ጉዳይም እንደምንገናኝ ተስፋ እናደርጋለን። ለዛሬው በጣም እናመሰግናለን። በጣም አመሰግናለሁ። መታዘዝማ ግድ ነው። ጌታም ያለው የማደርገውን ታስተውላላችሁልን አይደል? እግራቸውን ሲያጥብ ያለው። ስለዚህ ክርስትና አንዱ መታዘዝ ስለሆነ እኔ ምን ጊዜ ለመታዘዝ ዝግጁ ነኝ። እናንተ ደግሞ ለማገልገል በመትጋታችሁ በዚህ አይነት መንገድ ለትውልዱ የሚገባውን ትምህርት ለማስተላለፍ ቀንና ሌሊት የምትጥሩትን ነገር አደንቃለሁ። እግዚአብሔር ያበርታችኋል። እግዚአብሔር ያክብርልን። የተከበራችሁ ተመልካቾቻችን ባህል ቋንቋ እና ሃይማኖት በሚል ርዕሰ ጉዳይ ከቀሲስ ዶክተር ሙሉጌታ ስዩም ጋር የነበረን ቆይታ በዚህ ተፈጽሟል። ስለተከታተላችሁ እናመሰግናለን። ከቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብሮች ጋር መልካም ቆይታ ይሆንላችሁ።